ወእመንፈስ ቅዱስ ይርያ ለመንግስተ እግዚአብሔር። እውነት እልሃለሁ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት መግባት የሚቻለው የለም አለው። ከውሃና ከመንፈስ ካልተወለደ በስተቀር ይህ እንዴት ሊሆን ይችላል ብሎ ጠየቀ። ደግሞ አሁንም ጠየቀ። አንተ ከውሃና ከመንፈስ ብዬ ነግሬሃለሁ እንግዲህ አላለም። አሁንም ደግሞ ወደ ሌላ ማሳደግ ደግሞ ከፍ ማለት መሰልቸት የለብንም እኛ። እግዚአብሔር እኮ ስንት ቀን እንደማይሰለች ልብ በሉ። ስንት የማይረባ ነገር እየተናገር ዝም ብሎ ማሳደግ እሱ ግድ የለም። ደግሞ በዚህኛው አልተመለሰልህ፣ ደግሞ በዚህኛው ካልተመለስክ እስኪ ደግሞ ወደዚህኛው እያለ እግዚአብሔር እኮ እያጽናና እያረጋጋ ነው ሰውን የሚያድነው። በዚህኛው አልገባ ደግሞ ና በዚህ ደግሞ እያለ እያስታመመ እንደዚያ እንደ ልጅ አይደል የምንረብሸው። ከቃሉ ጋር ናቸው። አሁን ሕፃን ልጅ ብሎ መረበሽ አይደል ስራው፣ መረበሽ። ልምልሙን እናቱ ሰጣው አጉርሳው ዳቦውን፣ እሷ ጠርዝ ስትይ እምቢ ያኛውን ስጪ፣ ያን ቃል አይቻልም ስጪ። እንደዚህ ነው የልጅ ጠባይ ይሄ ነው። ልጅ ስለሆነ እንደምናስቸግር ስለሚያውቅ ብሎ ማሳደግ። ቀጥሎ ደግሞ ምን አለው? አይ እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ ወባይቱ እማበሂ ይመጽእ ወአበይ ያሐውር። ነገር ግን ከየት እንደመጣ የወጣበትን ሆህቱን የሚሄድበትን ፍኖቱን አታውቅም። ቃሉን ትሰማለህ። ከማሁ ኩሎሙ እለ ይትወለዱ መንፈስ ቅዱስ። ከመንፈስ ቅዱስ የሚወለዱ ሰዎችም እንደዚህ ነው ልደታቸው አለ። አማጭ መልአኮሙ ለአይሁድ ወዘተ ነገር የተአምር አለ። የአይሁድ መምህር ይህን አታውቅም እንዲህ አለው። ቀስ አድርጎ አይሁድ መምህር፣ ምክንያቱም መጀመሪያ የአይሁድ መምህር ነው አለ። የአይሁድ መምህር በአንድ በኩል እንደዚያም አድርጎታል፣ ኮርኮም አድርጎታል። የአይሁድ መምህር የሚለው ድሮስ የአይሁድ መምህር ሆነህ ነው። የአይሁድ መምህር እንደው የአይሁድ አለቃ ነው ሰውየው ያለ እኮ ዮሐንስ ወዶ እኮ አይደለም። የማን አለቃ ነው ያለው? የአይሁድ አለቃ አይደለም ድሮስ እያለው ነው። አዲያ ግን ቀስ አድርጎ ደግሞ ወዘንተ ነገር የተአምር ብሎ መጠመቂያውን ነገረው። እስመ ኩሉ ዘይትወለድ እምሥጋ ወዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እመንፈስ መንፈስ ውእቱ። ከሥጋ የተወለደ ምንድን ነው አለው? ከመንፈስ የተወለደ መንፈስ ነው። አሁን እዚህ በኋላ የምድሩን ስነግር ካላመንከኝ የሰማዩንማ እንዴት አድርገህ ታምናለህ ብሎ አጽናንቶ ኒቆዲሞስን አሳምኖ ልቡን አረጋግቶ በሃይማኖት መሰረት ላይ አቆመው። ኋላም ክብር ምስጋና ይግባውና ፈጣሪያችን የጭንቅ ቀን ደቀ መዝሙር ለመሆን አበቃ። ተጠራጣሪውን ኒቆዲሞስን፣ ተመጻዳቂውን ኒቆዲሞስን፣ ሁሉን ነገር የሚከራከር በእውቀት የምረዳ የሚለውን ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ። የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር፣ የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም፣ አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሁሉን እኮ ገንዘን ቀብረን ጨርሰነዋል አልኩኝ እኮ። አይረባም እገሌ አይረባም፣ ሬሰው ትቢቱ እገሌ አይረባም። እንዲሁ እኔ አይቼዋለሁ፣ ታውት ምላችሁ እንዲሁ እኔ እንዲሁ መርምሬዋለሁ ይላል ሰው። ግን በፍጹም ማን ተመልሶ እንደሚጠቅም አይታወቅም። ኒቆዲሞስ እንኳን መጥቶ ጠቀመ። አሁን የካህናት ምሳሌ ሆኖ ቁጭ ዮሴፍና በየቀኑ ስሙ የሚነሳለት የተመሰገነ ሰው ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙ ከዮሴፍ ወኒቆዲሞስ ከማሁ ስመር ለነ ይባላል። ቅዳሴ በተገባ ቁጥር ሊቀ ካህናታችን ኢየሱስ ክርስቶስ ወይ ዮሴፍና ኒቆዲሞስ ሲገንዙህ ደስ ብሎ አገልግሎታቸው እንደተቀበልክ የእኛንም ቅዳሴ ተቀበልልን ይላል ንፍቁ ቄስ። ገባሬ ሰናዩ ቄስ ደግሞ ተመልከቱ። ወረስዮን ለእደዊ አምሳለ እደዊ ሆሙ ለዮሴፍ ወኒቆዲሞስ እለገነዝዎ ለሥጋከ። ተመልከቱ
እጆችን አንተን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ እጆች አድርግልኝ ነው የሚለው ካህኑ ቅዳሴ ገብቶ ከመቅደስ የሚጸልየው ጸሎት ነው። ይህ ሰው ነው እንግዲህ የተከበረ ሰው የክርስቶስን ሥጋ ለመዳሰስ የበቃ እጅ ያለው ሰው ግን ከየት የወጣ? ከጨለማ ወጥቶ የክርስቶስን ሥጋና ደም ለዚያውስ በምንድን ነው? በሽቱ፣ በአዲስ መቃብር፣ በከርቤ፣ በዕጣን፣ በመዓዛ ቀምሞ የቀበረው ምን ያደረገ ነው? ይሄ አዲስ መቃብር የተባለ አዲስ ሰውነት ያለው ልብ ነው። ሽቱ የተባለ ንጹሕ ምግባር ያለው ሰውነት ነው። በዚያ የቀበረው ኒቆዲሞስ ማለት ልቡናው ለነጻ ምግባሩ ላማረ ሰው ሥጋው ደሙን የሚያቀብል ካህን ማለት ነው። የዚያ ምሳሌ ለመሆን በቃ እና ለዚያ በቅቼ ነው የምቆርብ እንዳትሉ ደግሞ እኔ ልቆርብ አስቤ ነበረ እሑድ ዕለት ካስተማሩ ወዲህ እኔ ትቼዋለሁ ደግሞ እንዳትሉኝ። አይ በንስሐ ያልበቃ ነው ያልኩት። እኔ በምን ያልበቃ ነው? በንስሐ ያልበቃ ነው እንጂ ያልኩት ንስሐውን ያልጨረሰ ሰው ነው እንጂ በቅተን እንቆርባለን ካላችሁ እስከምትሞቱም ስለማትበቁ ማለት ስለማልችል አሁን ብትቀበሉ ይሻላችኋል። ምክንያቱም የሚያውቀው እግዚአብሔር ስለሆነ እኔ ነገ ትበቁ እንደውስ በምን አውቃለሁ? ወይ ጉድ! ደግሞ በእግዚአብሔር ፍርድ ገብቼ ግን ዞሮ ግን ሰው ከመሰናከል ስለማይድን ነገም ከነገ ወዲያን እስመ ቅሩብ ሙስና ነበዲበ አንቀጽ ሁልጊዜ እንደምንስት ታውቃላችሁ አይደል? ያለ ሁልጊዜ እንስታለን። እኛ ስለምንስት ስተት የሚለቀን ጊዜ ስለሌለ ዛሬም ንስሐ እየገባን ሥጋው ደሙን መቀበል ነው። ስለዚህ እንደ ኒቆዲሞስ ለክብር ያብቃን፣ እጃችን ይቀድስልን፣ ሰውነታችን ይባርክልን መድኃኔዓለም። ለዚህ ይበቃል። ሰው ከየትም ሞልቆ ተነስቶ አያችሁ፣ ለዚህ ክብር ይበቃል። ብቻ መነሳቱን እንወቅበት እንጂ ሰው ተነስቶ ለዚህ ይደርሳል። ቀማኛው መጽዋች ይሆናል። ቁጡ የተረጋጋ ልቡና ያለው ይኖራል። ቀባጣሪው ባለአርምሞ ይሆናል። ዘማዊው ድንግል ይሆናል። ቀማኛው ይመጸውታል። ነገረ ሰሪው አስታራቂ ይሆናል። እግዚአብሔር ከረዳው ማንም አይድናል። ማንስ የማያድግ ሊኖር ይችላል? እንዲህ አድርጎ አሳደገው። ሁላችንንም ያሳድገን። አሁን ከሥጋ የተወለደ ሥጋ ከመንፈስ የተወለደ መንፈስ ነው ማለት ምን ማለት ነው? ይሄንን እንገራችሁና ልጨርሰው። ትምህርታችን አጠቃለን ነው ማለት ነው። አንድ አላችሁ ግሩም ነው። እግዚአብሔር ከሁላችን ጋር ይሁን። ከምን የተወለደ ነው ሥጋ የሚባለው? አንድ ከሥጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የሥጋ ልደት ይባላል። ከሥጋ የተወለደ ሥጋ ነው። አንድ ይሄ ነው። ሁለተኛ ከሥጋዊ መምህር የተማረ ሰው ነው። ከሥጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከሥጋዊ መምህር የተወለዱት ልደት ነው። ይህ ሥጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ሥጋዊ ነው። ያ ሥጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል። አፈር ነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል፣ የሚጠፋ ርስት፣ የሚነጠፍ ርስት፣ የሚነጠቅ ርስት ያወርሳል። የሚታመም፣ የሚደክም፣ የሚሞት፣ የሚወድቅ፣ የሚሰለች፣ የሚያንቀላፋ፣ የሚያረጅ፣ የሚደርቅ፣ የሚሰበር፣ የሚታወር፣ የሚታመም፣ የሚጎሰቁል፣ የሚለወጥ መዓዛ ሁሉ ያለው እንደዚህ ያለ አካል ይዘን እንወለዳለን። ከማን? ከሥጋዊ ልደታችን። ምን እንወርስበታለን? እንደየመጠናችን ምድራዊ ርስት እንወርስበታለን። ርስት የተከፈለ መሬት ባይኖረን፣ የተቆጠረ ገንዘብ ባይሰጠን፣ የምንሰራበት እጅ፣ የምንሮጥበት እግር፣ የምንናገርበት አንደበት እሱ በራሱ ምንድን ነው? ርስት ነው። ከእናት አባት የወረስነው ርስት ነው። መስሪያውን ሰጥተውናል። የሚወረሰውን ባይሰጡን መውረሻውን ሰጥተውናል። ከሥጋዊ እናት አባት የተወለደ ሰው ሥጋዊ ርስት ይወርሳል ነው። ሥጋዊ ርስት ይወርሳል። ልብ ብላችሁ አንድ ነገር ላስታውሳችሁ ፈልጋለሁ። እስራኤል ሲያጠፉ ወዴት ነው የሚወስዳቸው? በሉ ንገሩኝ። አቤት ወዴት ነበር ተማርከው የነበረ?
ባቢሎን ባቢሎን ይወስዳቸዋል። ባቢሎን የማን ሀገር ናት? አይዟችሁ፣ ቀድሞ የማን ሀገር ትመስላችኋለች? የአብርሃም ሀገር ናት። እግዚአብሔር ከባቢሎን ነው ያወጣው ወደ ከነአን። ካራን፣ ከላውዲዮን የሚባሉት እነዚህ ታይታይ ባቢሎን እና ላይ ባቢሎን ናቸው። እነዚህ ከላውዲዮን ካራን የሚባሉት ከዚያ ያወጣው ወደ የት ነው? ወደ ከነአን ነው፣ ወደ እስራኤል ነው ያወረሰው። እዩ፣ ዝም ብላችሁ በደንብ ተረዱልኝ። እስራኤል ሲበድሉ የሚወስዳቸው ወደ የት ነው? ወደ ባቢሎን ነው። አብርሃም በባቢሎን ሳለ መንፈሳዊ ነው ስጋዊ ነው የነበረው? ስጋዊ። ስለዚህ መንፈሳዊ ናችሁ ብዬ የት አምጥቻችሁ ነበር አላቸው? ወደ መንፈሳዊ ርስት ኢየሩሳሌም አምጥታችሁ ነበረ። ወደ ስጋዊነት ከዞራችሁ ወደ አባታችሁ ርስት፣ ወደዚያው ጣዖት ማምለክ የአብርሃም የአያቱ የአባቱ ነበረ። ጣዖቱ በኢየሩሳሌም ስለማይመለክ የአያታችሁ ርስት ስለሆነ እዚያው ባቢሎን ሂዳችሁ እዚያው አምልኩት ብሎ ባቢሎን ይወስዳቸዋል። ንስሐ ሲገቡ መንፈሳዊ ሆነዋል። የመንፈሳውያን ርስት የት ነው? ኢየሩሳሌም። ወዴት ያመጣቸዋል? ስለዚህ ወደ ኢየሩሳሌም ያመጣቸው ነበረ። ይህ መንፈሳዊ ምስጢር መርገፍ ነበረ ለሐዲስ ኪዳን። ስለዚህ ሲበድሉ ወደ ባቢሎን፣ ሲመለሱ ወደ ኢየሩሳሌም። ለምንድን ነው ሲባል ስጋውያን ሲሆኑ ስጋዊ ርስታቸው የአባታችሁን ሂዱ፣ እዛው ለጣዖት መስገድ ነው ሂዱ፣ ተንበርከኩ እዛው። ስትመለሱ የሰማይ አባት አሁን ኑ ወደ እግዚአብሔር ወደምታመልኩበት ወደ መንፈሳዊ ርስት። መንፈሳውያን መንፈሳዊ ርስት ይወርሳሉ፣ ስጋውያን ስጋዊ ርስት ይወርሳሉ። ከስጋዊ መምህር የተወለደ ሰው እንደዚሁ ነው። ከስጋዊ መምህር የተወለደ ሰው ሐሳቡ ምንድን ነው? ስጋዊ ነው። ንግግሩ ምንድን ነው? ስጋዊ ነው። ትምህርቱ ምንድን ነው? ስጋዊ ነው። ኑሮ ምንድን ነው? ስጋዊ ነው። አነዋወር በጠቅላላ ስጋዊ ነው። ከስጋ የተወለደ ስጋ ነው። ከእናት አባት ከተወለዱት ልደት ብልጫ የለውም። ከስጋዊ መምህር የተማሩት ማለት ነው። ከስጋዊ መምህር የተማሩት አሁን መምህራ ፈሪሳውያን ምኖች ነበሩ? ስጋውያን ነበሩ። ህዝቡን የሚያስተምሩት ስለምን ነበረ? ስለ ስጋውያን ነበር። ስለ ስጋ ነው። ጌታን የሚጠይቁት ምንድን ነው? ስጋዊ ርስት ነበር የሚጠይቁት። ከቃሉ ጋር ነች። ምንድን ነው የጠየቁት? የጠይቁት ታውቃላችሁ? የዮሐንስ ወንጌላዊ እናት ምንድን ነው ያደረገችው? ለምኝ ሲላ ምንድን ነው ያላቸው? አንዱ ልጄም በቀኝ አንዱ ልጄም በግራ። ምድራዊ ጥያቄ ነበር የሚጠይቁት። ለምን? ከስጋውያን ፈሪሳውያን መምህራን ስለተማረች ጥያቄዋ ምን ሆነ? ስጋዊ ሆነ ማለት ነው። ከስጋ የተወለደ ስጋ ነው። ህዝቡ ደግሞ ተሰብስበው በሙሉ ተሰብስበው አንድ ቀን ጌታን እየፈለጉ 5 እንጀራ አበርክቶ አብልቶ በቃ ተሰውሯቸው፣ ይህንንማ ሲታመሙ ይፈውሳል፣ ሲበሉ ሲራቡ ያመሳል፣ እንዲህ ያለውን ቢያነግሱት ምን ይብሳል? እናንግሰው ብለው ተሰብስበው ሐዋርያትም ደግሞ ውስጥ ለውስጥ ተባብለው እንዝላችኋለን እንዳይዟችሁ ችግር የለም ብለው እነሱ ያዥ አይሁድ አንጋሽ ብለው ጌታን ሊይዙ ተማክረዋል። አዛራ ጌታ ስለሚያውቅባቸው ቀድሞ ወንዙን ተሻገረና ተሰወራቸው። መርከብ ተሳፍሮ ሰው ተኮናትሮ እንደዛሬው ጀልባ ተኮናትሮ ሄደ ጌታ ወዳለበት። መምህር ደህና አደርክ? የት ሄደህ ነው? ጠፍተን። አይ አማን ብለክሙ አኮ ዘተሐስሱኒ በይንተ ዘርኢክሙ ተአምራተ አላ በይንተ ዘበላይክሙ ወጸገብክሙ ህብስተ። አሁን የምትፈልጉኝ ትምህርቴና ታምራቴን ብላችሁ ነው? እንጀራ ብላችሁ ነው አላቸው። ከዚያ በኋላ ተገበሩ እንከሰ አኮ ለመብል ኃላፊ አላ ለመብል ዘይነብር ለህይወት ዘላለም ዘይውበክሙ ወልደ እጓለ እመሕያው። ይልቁንስ የሰው ልጅ ለሚሰጣችሁ ለማይጠፋው መብል ድከሙ አላቸው። ያንን መብል ስጠን እንደዚህ ሲላቸው እኮ ያን እንጀራ ለእንጀራ ብላችሁ ነው የመጣችሁ አላቸው። ሲላቸው የሰውዬ መና ሊያወርድልን አስቧል ብለው ምን አሉት መሰላችሁ? እንዲህ አሉ፣ አባቶቻችን በምድረ በዳ መና በልተው ነበር። ዘወር ያለ ጥያቄ ነው። ለእኛም አውርድልን ማለት ነው ጥያቄው። ጌታ ምንድን ነው ያላቸው? አበክሙሰ መና በልዑ በገዳም ወሞቱ። አባቶቻችሁ በምድረ በዳ መና በልተዋል፣ እውነት ነው፣ ግን ሙተዋል አላቸው። እኔ ከምሰጠው ህብስት የሚበላ ግን አይራብም። ስጠን፣ ያን እንጀራ ስጠን፣ ያን እንጀራ ስጠን። አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት። ከሰማይ የወረደ ህይወት እንጀራ ዘወር ብሎ ቤቱን ከስጋ የተወለደ ምንድን ነው? በሉ ንገሩኝ እንጂ ዘወር ብሎ ቤታቸውን ይዘዋል።
አማንም ለክሙ እመይበላይክሙ ሥጋሁ ለወልደ እግዚአብሔር ወኢሰተይክሙ ደሞ አልብክሙ ሕይወት ዘላለም። የሰው ልጅን ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላቸውም። እንዴት ሊሆን ይችላል? አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባህዎሙ እፎ ይክል ሀበነ ሥጋሁ ከመ ንብላ። ዮሴፍና የማርያም ልጅ አይደለም እንዴ? እንዴት ሥጋውን ሊሰጥን ይችላል? ወአንጎርጎሮ አይሁድ በውስጣቸው የታንጎርጉሩ አልቦ ዘይክል መጽአ ሀቤ እመይሳሃቦ አቡየ ዘበሰማያት። የሰማይ አባቴ ካልሳበው ወደ እኔ መምጣት የሚችል የለም፣ አታንጎርጉሩ፣ እኔ ሕይወት እንጀራ ነኝ አላቸው። ኋላ ሐዋርያቱም ሸሻ እዚህ ነገር እዚህ ላይ እንኳን ተሳስቷል፣ እንደዚህ ማለት አልነበረበትም። ሥጋዬን ብሉ ይላል እንዲህ አሉ። ሐዋርያቱም እኮ ናቸው። እጹብ ዝንቱ ነገር መኑ ይክል ሰሚዖቱ። ይሄ ነገር አስጨናቂ፣ ይሄን እንዲህ ማን ሊሰማለት ነው እንዲህ የሚለው? አወቀባቸውና እናንተም ልትሄዱ ነው እንዴ? ቅዱስ ጴጥሮስ ቀበል አድርጎ አንዳንድ ቀን መቼም ቅዱስ ጴጥሮስ ጥያቄ ፈጥኖ መመለስ ያውቅበታል። ደስ ይላል እኮ ቅዱስ ጴጥሮስ። እውነቴን ነው። በጣም ነው የምትወዱት እናንተም፣ ሁላችሁን እንወደዋለን። ትልቅ አባታችን ነው ቅዱስ ጴጥሮስ። ለምን መሰላችሁ? እኔ ቅንነቱ የቅዱስ ጴጥሮስ ሁልጊዜ ነው የሚታየኝ። ቅንነቱ ጥያቄም ሲመልስ ፈጥኖ፣ ሲሳሳትም ደግሞ ፈጥኖ ይሳሳል። እግዚአብሔር ደግሞ ያቀነዋል። ኋላ ግን ምን አለው? ኮኩ አለው። ዲኩ ይገርማል። የጸሎት ሐሙስ ዕለት ማታ በአንዲት ሴት ቃል የሚፈርሰውን ድቡሽት የነበረውን አለትን አለው። የኋላውን አይቶ እኮ ነው። እግዚአብሔር መጨረሻን እያየ ነው የሚወደው። ሰው ግን ዛሬን አይቶ ነው የሚወደው። ስለዚህ መጨረሻውን አይቶ አንተ አለትን አለው። ሐሙስ ማታ ብትፈርስም ግድ የለም አለትን አንተ ኋላ አለት ነው ብሎት የኋላውን አይቶ ነው። እግዚኦ ሀበ መኑ ነሐውርን ዘቃለ ሕይወት ዘላለም ብከ፣ የሕይወት ቃል አንተ እያለህ ወዴት እንሄዳለን ብሎ መለሰለት። እዚያ በኋላ ጸንተው ተከተሉ። ምንድን ነው? እነዚያ ግን እንጀራ ብለው የመጡት ምን አሉ? አገራቸውን ሄዱ በሉ እንጂ። ይኸውላችሁ ከሥጋ የተወለደ ምንድን ነው በሉ ንገሩኝ እንጂ። ከመንፈስ የተወለደ ምንድን ነው? መንፈስ። ስለዚህ ምን አላቸው? ሐዋርያትን እሳ ምን አላቸው? ኋላ ከመንፈስ የተወለደ እሳ ምንድን ነው? ሐዋርያትን እሱን አስመሰላቸው። እንዘባይ ልኡቱ እንኩሉ አንዴ ርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ። በሱ ድህነት እናንተ ባለጸጎች ልትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ራሱን ድሃ አደረገ። ከዛ ደቀ መዛሙርቱን ምን አላቸው? ራሱን አስመሰለና ኢታጥሪው ወርቀ ወብሩረ ወይ አሳይነ ኢ በትረ፣ ተመልከቱ፣ ወይ መስነቅተ፣ የስንቅ አቅማዳም እንዳትይዙ፣ በትርም እንዳትይዙ፣ ጫማም እንዳትይዙ፣ ብርም እንዳትይዙ አላቸው። ከመንፈስ የተወለደ ምን ስለሆነ? መንፈስ ስለሆነ ማለት እንዳትይዝ አለው። ይህ መቆጣጠር አትልመድ አላቸው። ለእነዚህ ጭምር ነው። አዩ እንደዚያ ያያችሁ እንደዚህ ያሉ ነው ማለት ጌታ ያለውን ነው፣ እኔ አይደለም ያልኩኝ። በቃ ሳንቲም ያኖረኛል አትበሉ አላቸው። ጫማ አትዙ፣ እሾህ ቢወጋችሁ ክርስቶስ ጠበቀኝ ማለትን ትታችሁ ጫማዬ ባይኖር እንዳትሉ አይደል። ደግሞ ሊቃውንቱ ቀና አድርገው ጌጠኛውን ሲል ነው አሉ። ጌጠኛውን ሲል ነው። ጌጠኛ ጫማ ነው ያርገ እንጂ ነጠላ ጫማ አልከለከለም ብለው ተርጉመውልናል አባቶቻችን። ሐዋርያትም ነጠላ ጫማ ነበራቸው፣ ጌታም ነበረው። ጌጠኛ ጫማ አታርጉ፣ ብርም አትጨነቁ፣ ከሄዳችሁበት ሀገር ግቡ፣ ሰላም ለዚህ ቤት ይሁን በሉ። ከተቀበላችሁ ሰላማችሁ ይግባላችሁ፣ ተቀበሉ የሰጧችሁን በሉ፣ ወዲያ ወዲህም አትበሉ። ደግሞ ጥቂት ሰንብታችሁ ቶሎ ውጡ፣ ቶሎም አትውጡ፣ ቀላዋጭ እንዳይሏችሁ፣ ደግሞ ብዙ አትቀመጡ፣ ምግብ ተመችቷቸው እንዳይሏችሁ ብሎ አስተምሮ ይህንን ሁሉ አንትሙ ፄው ለምድር፣ እናንተ የምድር ጨው ናችሁ ብሎ ባዶቻቸውን ሰደዳቸው። ኋላ ቅዱስ ጳውሎስ ተነሳነምና እንዛ አልብነ ሁሉ ብነ፣ ምንም የለንም ግን ሁሉ አለናል። እንዛ አልቦ ዘያምረነ ሁሉ ያምረነ፣ የሚያውቀን የለም ሁሉ ያውቀናል አለ። ግርማል እኮ የሚያውቀን የለም። 12 የገጠር ገበሬዎች የገሊላ ገበሬዎች ንግግር አሳክተው የማይናገሩ ምንም ታዋቂ አልነበርንም አለ። ግን ሁሉ አወቀን። ዕጣን አረጋቸው። አያችሁ፣ ዕጣን ተቋጥሮ ሲቀመጥ ነው ሲጤስ ነው የሚሸት ከሩቅ የሚሸት። አሁን ራቅ ብሎ የሚሸት ሲጤስ ነው ወይስ ሲቋጠር? የሚጤስ ግን በምንድን ነው? እሱን ነው መያዝ። ስለዚህ ምንድን ነው ክርስቶስን ዕጣኑ ውእቱ ኢየሱስ ክርስቶስ
እስመ ዘውስተ ከርሳ ዘይት ሚያዝ ተብሎ የተነገረለት ነው። ዕጣን እሱ መከራውን ተቀብሎ መዓዛው በዓለም ሁሉ ስለተሰማለት እነሱንም እንደ ዕጣን በረሃብ በመከራ ተጠበሱና ሁሉ አወቃቸው። የገሊላ ሰዎች እንኳን የማያውቋቸውን ዓለም ሁሉ ያወቃቸው። አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ተባለላቸው። የእነሱ ቃል ያልተሰማበት ዳርቻ ምድር ፈጽሞ የለም። እንዲህ አድርጎ አከበራቸው። በመንፈስ ነው ያከበራቸው፣ በስጋ አላከበራቸውም። አላዝን ብሎ ነው እንዴ? አላዝን ብሎ ይመስላችኋል? ቁራሽ እንጀራ እኮ አልሰጣቸውም። እንጀራ እኮ አላበረከተላቸውም ለደቀ መዛሙርቱ። እየራባቸው ዝም ብሎ እሸት እየቆረጡ ሲበሉ ዝም አያሳዝኑትም? ምን ልንል እንችላለን እኛ ብንኖር በጊዜው እንዴ? ለራሱ ተማሪያ ነው ልማል ሊሆን ነው አትሉም? አይበሽቃችሁ? ያበላቸውም እንዴ? ለህዝብ ሲሆን ያበረክታል፣ ለተማሪዎች አያበረክትም። እሸት ቆርጠ ብላ ዝም ርቧቸው በሰንበቱ ቁንጥስ እያደረጉ እየበሉ መከራ እንዲለምዱ ክብራቸው ምግብ ስላልሆነ ሁልጊዜ እናገረዋለሁ። ደስ ስለሚለኝ እንገራቸው። ከጅብ ከሰው በክብር ማን ይበልጣል? አሁን ቀደም ተናግሬ ያውቃለሁ። ማን ይበልጣል? አቤት ሰው። ከጅብ ከሰው ማን ብዙ ይበላል እንዴ? ለምን ይበልጠናል? መብታችን አሁን እዚህ አልተጣሰ? የመብት ጥያቄ ቢሆን ኑሮ እኛ ከከበርን እንዴት ከጅብ ያነሰ እንድንበላ ያደርገናል እግዚአብሔር? ሊቃውንቱ እኮ ተርጉመውት ነው የሰው ክብሩ ምግብ ስላልሆነ ይላል። የሰው ክብሩ ምግብ ስላልሆነ ነው እንጂ ቢሆን ኑሮ አሉ የሰው ጌታው ጅብ ነውና ሰው ከጅብ በላይ እንዲበላ ያደርገው ነበር እግዚአብሔር ብሎ። ስለዚህ ክብራችን የሚገለጠው በልብስ በምግብ አይደለም። ቢያሳጣንም ቢሰጠንም የመጽደቅ ምልክት አይደለም። አሁን ለምንድን ነው እንደዚህ ያልኳችሁ? ከስጋ የተወለደ ምንድን ነው? በሞቴ አቤት አዎ ወንዋይ ሀቅልነኑ ኢኮነ ንዋይ ሀቅል ዘስጋ አለ ያለ ቅዱስ ጳውሎስ። የመዋጊያ መሳሪያችን ጋሻችን ጦራችን እንኳን ምድራዊ ጋሻና ጦር አይደለም ምን የሚለው አንደኛ ቆሮንቶስ ምዕራፍ 10 ላይ የምንዋጋበት መሳሪያችን እንኳን ምድራዊ ጋሻ አይደለም። ጋሻ ቢሉም የሰጠን መስቀሉን፣ የሰጠን ስሙን፣ የሰጠን ስጋውን፣ የሰጠን ደሙን፣ የሰጠን ልብሱን ነው የሰጠን። ያስታጠቀ ነገር የለም። አሁን እንደ ክርስቶስ እኮ ተዋግቶ እንደ አንዳንዶችማ እንዲህ ይላሉ እኮ እንደውም ክርስትናን መንቀፍ ሲፈልጉ ክርስቶስም እኮ ሰይፍ አስታጥቆ ነበር ደቀ መዛሙርቱን የሚያስከትል። እንደ ለዚህ ይሄው የሚታወቅ ዘንድ ቅዱስ ጴጥሮስ እኮ ላጥ አድርጎ የሰው ጆሮ መጥቷል። ስለዚህ እሱም በሰይፍ ነበር የሚጠበቅ እና አንዳንድ ጊዜም እንደዚህ ያለ ነው ይላል ሰው። ግን ጌታ ጦርነት ቢያስፈልግ ኖሮ ያለውን ታውቃላችሁ? በሉ እንግዲህ ዛሬ ሰይፍ ግዙ አላቸው። ሉቃስ ምዕራፍ 22 ላይ አሁንም ቅዱስ ጴጥሮስ ፈጠን ብሎ ሁለት ሰይፍ አለ አለው። ሁለት ሰይፍ አለ አለው። እንግዲያስ ይበቃችኋል አለ። ሁለት ሰይፍ ይበቃል? እግዚአብሔር ያሳያችሁ። ከየት ነው የሚበቃው? ያን ሁሉ አይሁድ ለመዋጋት ነገሩ ጦር አይደለም ማለት ነው። ለካ ሁለት ሰይፍ ያሉት ለካ ብሉይና አዲስ አለን ማለታቸው ነው ይላል። ልብሳችሁን ሽጣችሁ ሰይፍ ግዙ አላቸው። ፈቃደ ስጋችሁን ካዱና ብሉይና አዲስን ገንዘብ አድርጉ እያላቸው ነበር። ብሉይና አዲስን እዘናል አሉት። በቃችሁ፣ ይሄን ከያዛችሁ ሌላ ሀብት አያስፈልጋችሁም፣ ይሄ ራሱ ሀብት ነው ማለቱ ነው እንጂ በሁለት ሰይፍማ ስንቱ ተወግቶ ያልቃል። ስለዚህ ያስ ሰይፉስ የጸሎት ሐሙስ ዕለት ዶሮ የታረደበት ሰይፍ ነው። ጌታ ሰይፍ የለም፣ በግ የታረደበት ያን ቅዱስ ጴጥሮስ ዞት ኑሮ ጆሮ ለዚያውም የቄስ እጅ ለመስዋዕት እንጂ ለዱላ አይፈጥርምና አንገቱን አልኩ ብሎ ጆሮውን አለ። ጆሮ ብቻ ቁርጥ አድርጎ ተዋት። ቄስ ዱላ አልተፈቀደለትም። አያችሁ፣ ለቄስ ለእናንተም አልተፈቀደም። ሰው እኮ ችግር ነው። ወፈድፋደ ነው። ወፈድፋደ ማለት በጸናው ለቄስ ምን ማለት መሰላችሁ? ለምዕመን ዱላ ከተከለከለ ለቄስማ ወዮ ማለት ነው። አሁን ገብቷችኋል አይደል? እንጂ ለእናንተ ይፈቀዳል ማለት አይደለም። ወዘያፈጠን ዲው ቄስ የሚያፈሰው የክርስቶስን ደም ብቻ ነው። አባ ጊዮርጊስ ዘጋስጫ
በመጽሐፍ አርጋኖን ሲናገር 10 ጣቶቹ በመለኮት ደም ያጌጡ ካህን እጆቹ እንደምን ያማሩ ናቸው ይላል። በጣም በጣም ከዚህ በላይ መታጨት ምን አለ በእውነቱ? ሱራፌልና ኪሩቤል ሊቀርቡት የማይቻሉትን ጌታ ስጋውን ደሙን ዳሶ መንበሩን ለመሸከም ነው እኮ የሚፈሩት። እንዲህ ያደረጉ እጆች በእውነት ወደ ሰው ይቀስራሉ? የሰው ደም ያፈሳሉ? በፍጹም። እኔ በጣም ሰይጣን የሚስቅብን መነኩሴና ቄስ ከተደባደበ ነው። እውነቴን። አሁን መነኩሴ ሲማታ በስመ አብ ሁሉ ቆይ መነኩሴ ምን ማለት ነው? የሞተ እስቲ የሞተ በሉ እስቲ። አሁን አስከሬን ሞቶ ይማታ? ኧረ በስመ አብ ወልድ ወመንፈስ ቅዱስ። ቅዱስ መቃርስን እኮ አንዱ ወጣኒ መነኩሴ ሄዶ እንዴት ብዬ ልኖር አለው። እንደ ሞተ ሰው ነው ኖር አለው። እንደ ሞተ ሆነ ሰው ነው ማለት ነው። የሞተን ሰው ዱና ሽቱ ርጩት ይላል። አይድነቅህ ማለት ነው። ስደቡት ዱና የሞተውን ሰው አሌባ፣ አንትርኩስ፣ አመናጢ ሰው ትመስለዋለህ። አሁን ይህን ግምጃ አልብሰን ፍታቱን ስንፈታ ሰው ትመስላለህ። አይሰማ አትስማ። ነገር ቢያወርዱብህ አትስማ ነው። አሁን እንዲህ አድርጎ ዝም ብሎ የሞተ ሰው ይሳደባል፣ የሞተ ሰው ይማታል። ስለዚህ ገና አዲ ሕያዋን አንትሙ ማለት ነው። ምን ማለት ነው? ተርጉሙት። አሁንማ እንግዲህ እነማይም ቅኔ እየተማሩ ነው፣ አያተርፉንም እንግዲህ። ስለዚህ ምን ማለት ነው? ትርጉሙ ምን ማለት ነው? ገና ለካ አልሞታችሁም ማለት ነው። ለካ ገና አልሞትንም ማለት ነው። እንግዲህ ወዲያ የምንደባደብ ከሆነ አልሞትንም ማለት ነው። የክርስቶስን ስጋና ደም የፈተተ እጅ ዱላ የሚያነሳ ከሆነ እውነት ከዚያች መንበር ላይ ቅርብ ነው። ስለዚህ ይህንንም እንድናስብ ነው። እንዲሁ ነገርን ነገር ስቦት ነው። ከስጋ የተወለደ በሉ ምንድን ነው? ከመንፈስ የተወለደ ምንድን ነው? ከስጋ የተወለደ ምን ያነሳል? ምን ያነሳል? ስጋዊ ዱላ። አንስው ልበል ብዙም በቅዳሴው መንደር ስለሌለው እንዳይሰቁብኝ ብዬ ነው እንጂ ላት ነበረ። ስለዚህ አንስው እደዊክሙ ቀሳውስት ለምን የምናነሳው? በሌሊት አንስው እደዊክሙ በቤተ መቅደስ ነው እንጂ እደዊክሙ በዱላ አላለ። ስለዚህ የሚነሳ የካህን እጅ ቤት ነው፣ በቤተ መቅደስ ነው የሚነሳ። በሌሊት አንሱ እደዊክሙ ሰዓታቱ በቤተ መቅደስ እጆቻችሁን አንሱ እንጂ በዱላ አንሱ አልተባለም። ስለዚህ ዱላችን ውጊያችን ስጋዊ አይደለም። ከዛ አንተ ጦር ለብሰህ ትመጣለህ አለው ቅዱስ ዳዊት ጎልያድን። እኔ ደግሞ አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ። በቃ ይሄ ነው ስሙ ሞገሳችን ክብር። ይኸውልህ ክህነቱ ራሱ ይኸውልህ ቄስ ከዘራ የለው ቆመጥ የለው ወፈር ያለ ዱላ አትወ እትነሳ በስመ አብ ወወልድ ወመንፈስ ቅዱስ ይላል። እመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርሊተ ከማለቱ በፊት እመኒ ወደቁ እትነሳ ሰለስተ አስማተ ነሲኤ እትመረጎዝ። ሰዓታቱ ሲጀምር እንዲህ ነው የሚል 3ቱን ስም እመረጎዛለሁ ነው እንጂ ከዘራ እመረኮዛለሁ አይልም። 3ቱ ስም ማን ናቸው? አብ። የቄስ ዱላው ማን ነው? አብ በሉ። እነዚህ ናቸው። በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን እመቤታችን ናት ምርኩዛችን። ወመኒ ወደቁ እትነሳ የሚያነሳንም እግዚአብሔር ነው እንጂ እንዲህ ያለ ነገር አልተፈቀደልንም። ጋሻችንም ይኸው ነው፣ ጦራችንም ይኸው ነው። የምንዋጋውም በዚሁ ነው። ቀትላችንም ማማተብ ነው። ይሄን ነው ከስጋ የተወለደ አይዟችሁ በሉ። ከመንፈስ የተወለደ ምንድን ነው? ከስጋ የተወለደ ሰው ተስፋው ምንድን ነው? ስጋዊ ነው። ከመንፈስ የተወለደ ሳ ጦሩም መንፈሳዊ ነው፣ ርስቱም መንፈሳዊ ነው። እኛ ግን የተወለድነው ከመንፈስ ነው። ለዚህ ነበረ ደቀ መዛሙርቱ አሁን ልብ ብላችሁ ይዩ። ለምንድን ነው እግዚአብሔር ክርስቲያኖች በሄዱበት ሁሉ እንዲጠሉ የሚያደርግ የሚል ጥያቄ የክርስቲያኖች ፈተና ነው። ከዘመን ዘመን ይህ ጥያቄ እየጨመረ ነው የሚሄደው። መከራ በጸና ቁጥር ዲያብሎስ ለክርስቲያኖች የሚያነሳላቸው ጥያቄ አሁን ተጀምሯል እኮ።
እንዲህ ነው አልላችሁም እንጂ እንዲሁም አሁን ብዙ አፍሪካውያን ከኢትዮጵያ ውጭ ያሉ ሀገሮች እግዚአብሔር የሚባል የለም ብለው ከሚቃወሙበት ምክንያት አንዱ እግዚአብሔር ካለ ፍርድ የሚሰጥ እሱ ከሆነ የፍትህ አምላክ ከሆነ ነጮች ጥቁሮችን እንደዚህ አድርገው ሲያሰቃዩዋቸው የት ሄዶ ኖረዋል? ለምን አይፈርድልንም ነበረ? ስለዚህ እግዚአብሔር የግፈኞች አምላክ ወይ መሆን አለበት ወይ የለም ይላሉ። ለምን አልተዋጋልንም? ለምን አላጠፋልንም? ጉዳዩ ግን ውጊያችንም ሰማያዊ በሉ እንጂ ርስታችንም ምን ስለሆነ ነው? ሰማያዊ ስለሆነ ነው። ለተሻለ ነገር ለብዙ ዘመን ተስፋ የጥቂት ዘመን መከራ ይሰጠናል። 9 ወር ለመብላት 3 ወር እንዲበረዱ ማለት ነው። አይደለም እንዴ? 9 ወር ቁጭ ብሎ የሚበላው ገበሬ ምን እያደረገ ነው? 3 ወር ተቆራምዶ አርሞ ነው። አርሞ ሲነሳ እግሩ ታስሮ ቋ እያለ እኔ እኮ ወግ ነው የማውቅ እንጂ አረም አላውቅም። አይኑ አርሞ ተጎንብሶ ሲነሳ ቀይ እየለበሰው እያዞረው ለዚያውም ጎመን በልቶ። እውነቴን ነው የምነግራቸው። ገበሬ እኮ እንዴት እንደሚኖር እኮ ቢታወቅ ጎመኑ ተጠምቆ እንጎቻ መስሎ ፊቱ ላይ የሚቀመጥለት ማለት ነው። እንዲያ ብሎ የሚያደው እዚያ በኋላ ታይሳስ ሲመጣ ተውት። እዚያ ደግሞ ምን ይነገራል ማለት ነው። እየፎከረ ንፍሮ በዚያ ይቀቀላል፣ ድንቹ በዚያ ይቀቀላል። በቃ ያውቅበታል። የጎመን ቶፋ ውጣ የድንች ቶፋ ግባ እያለ የበቆሎ እያለ እየጠበሰ እየጋገረ ይበላል። ግን 3 ወርን ታግሶ ነው። ለስጋው ሲወግ እንዲህ አይልም፣ ነፍስም እንዲሆናት 9 ወር ነው። ያኛው ግን ዘመኑም የማይቆጠር ደስታውም የማይቆጠር ሕማምነ ዘለሰዓት ክብረ ወስባተ አፈርፊዶ ይገብር ለነ ቅዱስ ጳውሎስ። ለጊዜው የምንቀበለው መከራችን ብዙ ክብርና ጸጋን አብዝቶ ያደርግልናል። ሕማምነ ዘለሰዓት የአንድ ጊዜ መከራችን ብሎ የተናገረ ከአሁን በፊት በሌላው እሑድ ስለተናገርኩት ይህን አልናገረው። ለምን ቅዱስ ጳውሎስ የዘመን 80 ዘመን የተቀበልነውን መከራ እንኳን የሰዓት መከራ ብሎ ለምን እንደጠራው ፊሊጎስ የተባለ ሊቅ ሲተረጉም ዘለሰዓት ያለው ቅዱስ ጳውሎስ ለምንድን ነው ዘለሰዓት ብሎ የጠራው? የጊዜው መከራችን። አማርኛው መጽሐፍ ቅዱስ የጊዜው ነው የሚለው፣ ግዕዙ የሰዓት ይለዋል። እና ፊሊጎስ ለምንድን ነው ቅዱስ ጳውሎስ 80 ዘመን የምንሰቃየውን ስቃይ የሰዓት መከራ ያለው ይልና አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ የሚነሳ ትውልድ ሁሉ መከራ ቢቀበል መንግስተ ሰማያት ውስጥ ገብቶ 1 ደቂቃ ለመቀመጥ እንኳን ከሚሆነው ደስታ ጋር አይወዳደርም ይላል። በጣም ትልቅ ደስታ ነው የምናገኘው። መፈራረቅ የለበት፣ አግኝቶ ማጣት የለበት፣ ገብቶ መውጣት የሌለበት፣ አድሎ የሌለበት፣ ክብሩ አይለወጥ፣ ማዛው አይለወጥ፣ ብርሃኑ አይለወጥ፣ ብርሃኑ አይሞቅ፣ አይበርድ፣ አይቀዘቅዝ፣ አያቃጥል፣ እሾህ አቃቅም የለ፣ ክፉ ሰው የለ፣ ዲያብሎስ የለ፣ መሰልቸት የለ፣ መድከም፣ መረባት፣ መጠማት የለ። በዘላለማዊ ፍስሐ በክርስቶስ ደስ ሲሰኙ መኖር ነው። ያንን እናገኝ ዘንድ ለጊዜው እንደ መከር ተመልከቱ። ለዚህ ነው መከር ያለ እንደ መከር እንድናርም፣ እንድንኮተኩት፣ እንዲበርደን፣ እንድንገረፍ፣ እንድንሰቃይም ጭምር፣ እንድንሰደድም፣ እንድንታሰርም ጭምር ሊፈቅድ ይችላል እግዚአብሔር። ለምን? ተስፋችን ሰማያዊ ነውና። አሁን እንግዲህ እግዚአብሔር ያሳያችሁ። ክርስቶስ ምንድን ነው ያላቸው? እዩ ህዝቡን አበላ ጌታ። ማቴዎስ 14 ላይ 13 ይቅር በሉኝ። አሁንም ተሳስቻለሁ። 14 ማቴዎስ 14 ቁጥር 22 ህዝቡን አበላ እንጀራ አበርክቶ። ከዚያ ህዝቡን ምን አደረገው? አሰናበተው። ለሐዋርያት የነገረውን አንድ ቃል ልንገራችሁ። ህዝቡን እስካሰናበት ድረስ እናንተ ማዶ ቆዩኝ። በጣም የምወደው ቃል ነው ይሄ። ሁሉንም እንወደዋለን። ህዝቡን እስካሰናበት በሉ እናንተ ሄድ ቆዩኝ አላቸው። በማዶ ቆዩኝ አለ። ምን ማለት መሰላችሁ? የእናንተ ተስፋ በዚያኛው ዓለም ነው እያላቸው ነው። ይሄኛው በልቶ የሚሰናበት ነው አላቸው። የእናንተ ተስፋ ግን የት ነው እያላቸው ነው? በዚያኛው ዓለም ነው። በዚያኛው ቆዩኝ ማለት ነው። ተመልከታችሁ። ህዝቡን እስካሰናበት ማለት ትርጉሙ ዓለምን መጥቼ ወደ መንግስተ ሰማያት የሚገባውን ወደዚያ ሄድ፣ ሲኦል የሚገባውን ወደዚያ ግባ ብዬ ዓለምን እስካሰናብታት ድረስ መኖር በቃሽ እስከምላት ድረስ በሰማያዊ ተስፋ ጸንታችሁ ቆዩኝ ማለት ነው። ማዶ ቆዩኝ አላቸው። በዚያኛው ዓለም ተስፋ ጸንታችሁ ቆዩኝ። ምድራዊ ተስፋን አትጠብቁት።
በስሜ ትጠላላችሁ፣ ስለ ስሜም ትሰደዳላችሁ፣ ከምኩራብም ያወጧችኋል፣ ይገርፏችኋል፣ ይሳለቁባችኋል ነው ያላቸው። አንድም ሐዋርያ አካብቶ ተመችቶት የሄደ የለም። አሁን እንግዲህ የአሁኖቹ ወፍ ዘራሾችን እያቸው እንግዲህ መጥተው ምን እንደሚሉን ኢየሱስ እንትን ይላል ያጠግባል ወደ ዘተርፍ ምናምን ከስጋ የተወለደ በሉ በሞት ምንድን ነው በቃ ይሁን። ስጋዊ መምህር ምን ይሰብካል? ሆድን። መንፈሳዊ መምህር ይሆናል ረሃብን ነው የሚሰብክ። መምህራችን ኢየሱስ ክርስቶስ ረሃብ ሰበከ ወይስ ጾም ወይስ ሆድ? ረሃብ። ተገፉ አለን፣ ይመቻችሁ ነው ያለን ወይ ምንም። እንዲሁም ያላቸው ደቀ መዛሙርቱን ዕቃቡ ርእሳክሙ ኢታክብዱ ልበክሙ በመብል ወበስታይ ዘእንበለ ግዕዝ፣ ልባችሁ ይከብድባችኋልና ወይን በመጠጣት ስጋ በመብላት ልባችሁ እንዳይከብድባችሁ ተጠንቀቁ ነው ያላቸው። ትግሁ፣ ተግታችሁ ወገባችሁ የታጠቀ ይሁን፣ መብራታችሁ ይብራ፣ ሰውነታችሁ ናቁ። ይሄን ነው የነገረን። ስጋዊ ከስጋ የተወለደ ግን ስጋዊ ነው። አይሁድ ጋር የሚያጣለው ይሄ ነው። ምድራዊ መንግስት መስረት ይኸው አሁን መጥቶ እንትና ሊነግስ ነው፣ ቴዎድሮስ ሊነግስ ነው ምናምን እንትን ሊል ነው ምናምን እንደዚህ ተርፋል። ይሄ ለክርስቲያኖች የሺህ ዓመት መንግስት ሊመጣ ነው በል እንግዲህ እንደዚህ ዶሮን ሲያታልሏት አሉ በምን ጣሏት። እንደዚህ ያለው በእውነቱ ማለት ነው። የኛ ተስፋችን ሰማያዊ ነው። ምድራዊ መንግስት የሚሰብክላችሁ ቢመጣ መልአክ እንኳን ከሰማይ ቢሆን የተረገመ ይሁን። እውነቴን ነው። ምድራዊ መንግስትን ተስፋ አድርጉ ብሎ የሚሰብክ ሰው ይህ የስጋዊ የይሁዳ ልጅ ነው። ሐዋርያት ግን የሚሰብኩት መንፈሳዊነትን ነው። ተስፋችንም ይሄ ነው። አይናችንም እንደዚህ ነው። ቅዱስ ጳውሎስም የነገረን ይሄን ነው። ሐሊው ዘበሰማይ ወአኮ ዘበምድር፣ የሰማዩን እንጂ የምድሩን አትሹ። ቆላስይስ ምዕራፍ 3 ላይ እለ ከርሶሙ ያመልኩ እቀሊልኩን ሆዳቸው አምላካቸው ነው ያላቸው። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ሆዳቸው አምላክ። ብዙ ሰዎች የመስቀል እንቅፋት ሆነው ይመላለሳሉ። እያለቀስኩ ላለው መጨረሻቸው ጥፋት ነው የሚለው ቅዱስ ጳውሎስ። የመስቀል እንቅፋት ማለት ምን ማለት ነው? የመስቀል እንቅፋት ስሙ። የመስቀል እንቅፋት ልብ ብላችሁ፣ የመስቀሉ እንቅፋት ምን ናቸው? መከራን የሚጠሉ ናቸው። የክርስቶስ ግን መስቀል መሸከም የማይችሉ ክርስትናን መበያ የሚያደርጉት፣ መነገጃ የሚያደርጉት፣ መክበሪያ የሚያደርጉት፣ በክርስቶስ ስም ሀብት ማካበትን የሚፈልጉት እነዚህ ናቸው የመስቀል እንቅፋቶች የሚባሉት። ክርስቶስ መስቀል ተሸከሙ ነው። ምንድነው ታዲያ? ምን አለ ቅዱስ ጳውሎስ? እኛ በዚህ ከተማ የለንም እና መስቀሉን ተሸክመን ከእሱ ጋር ወደ ቀራንዮ እንወጣለን አለ። በቃ ይሄ ነው። እኛ በዚህ ከተማ የለንም ሲበሉ በሞት በሉ ንገሩኝ እንጂ መስቀሉን ተሸክመን ወደ የት እንወጣለን አለ። ከማን ጋር? ከክርስቶስ ጋር። መስቀልን የሚያስጠሉ ጾምን ማስጠላት፣ ስርዓትን ማስጠላት፣ መከራ መቀበልን ማስጠላት፣ ምናኔን መናቅ ማናናቅ። የዮሐንስ መጥምቅን የ30 ዓመት ኑሮ ዮሐንስ 30 ዓመት በበረሃ ቢኖር ጌታው ራስ ላይ እጁን ለማዋል በቃ እንጂ ጌታው ረገጠው እንዴ? ምናኔ ያከብራል እንጂ ያስንቃል? ምናኔን የሚያጣጥሉ ምንኩስናን የሚሰድቡ በመጽሐፍ ቅዱስ ተጠግቶ እንደዚህ። አሁን ይሄም እንግዲህ ስብከት ሊባል ይሄም ወንጌላዊነት ሊባል ነው እንግዲህ። እግዚአብሔር ያሳያችሁ። አይጣል ነው እንዲሁ ምን ስንቱ ይነገራል። እስመ ሕጹር መዋዕሌ እኮ ያለ ቅዱስ ጳውሎስ ለዚህ ነው። ክፉንም ሊዘረዝሩት አያልቅም፣ በጎንም ሊዘረዝሩት አያልቅም። እንዲህ ያሉ ሰዎች የመስቀል ዲያቆኑ ምን ይላል መሰላችሁ? መስቀለ ይግፋ እስመ ዘይትገፋ፣ መስቀልን አይግፋ ብሏል። እስቲ በሉ አቤት። ምንድን ነው የማይገፋ ነውና በሉ እንጂ። አዎ እመቦ ዘወድቀ ውስተ ኃጢአት ይርሳ ይላል። በኃጢአት የወደቀ ቢኖር አይርሳ። ተመልከቱ። ወንድሙ የበደለው ቢኖር ይድግሎቱ ይተውለት። በኃጢአት የወደቀን ሲሆን አይርሳ ያስባት አለ። ኋላ ደግሞ መስቀልን አይግፋ አለ። መስቀልን አይግፋ ማለት መከራን አይሰቀቅ። ክርስቶስ ሙቶልኛል እኔ መከራ አልቀበልም አይበል። መስቀልን የሚገፉት ሰዎች እነዚህ ናቸው። ስጋውያን መምህራን ስጋዊነትን ያስተምራሉ አላችሁ። አሁን እኮ ይውላችሁ አሁን በዚህ በኢትዮጵያ ታሪክ ውስጥ ራሱ አሁን በዚህ 20-30 ዓመት ዘንጥ በክርስቶስ የሚባል ሃይማኖት ሁሉ ተመስርቶ ነበር። አይገርማችሁ? ዘንጥ በክርስቶስ
እግዚአብሔር ይርኤኒ እግዚአብሔር ይጠብቀኛል የሚለውን እግዚአብሔር የገንዘብ ባንኬ ነው ብለው እኔ አንብቤዋለሁ። መጽሐፍ ቅዱሱ ነው አዲስ መጽሐፍ ቅዱስ ብለው አማርኛውንም አሻሽለው የኢትዮጵያ ሰዎች ምግባቸውን ሰጣቸው፣ ጤፍ እንጀራ ሰጣቸው እያለ እያሻሻለ እንደሚገባው ለፈቃዳቸው የውላችሁ ሰው ወደ እግዚአብሔር ፈቃድ ያድጋል እንጂ እግዚአብሔር ወደ ሰው ፈቃድ አይወርድም። ምን ልናድግ ወደ እሱ ፈቃድ ሊያሳድገን ነው እንጂ እግዚአብሔር በሰው ልክ እንዲኖር ማድረግ ልክ አይደለም። ወደኛ ኃጢአት እንዲወርድ እሱን ማድረግ ያላደረገውን ይሄን ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? ስጋዊ መምህር መንፈሳዊ ነገር ባነሱበት ጊዜ ምን ይላል? ምን ይላል? ቤቱን አልሰማችሁም? ቅድም ያንን ህብስት አምጣ አሉት። የለም ያ ህብስት እኔ ነኝ። ቶ ቤቱን ምናኔ ጽድቅ ነው። ዞር በል እኔ ዘንጬ በክርስቶስ ነው የምጸድቅ። ቤቱን ይዋቸው ምልክታችን ይሄ ነው። እውነቴን ነው የምነግራቸው። አሁን ከመናፍቃን ጋር ድንበራችን ማርያም ታማልዳለች አታማልድም፣ ቅዱሳን ያማልዳሉ ያማልዱ። አንዱ ድንበራችን ስጋዊነት ነው። ምንድነው ነው ያልኳችሁ? እስኪ በሉ ንገሩኝ። ይሄ ነው ድንበራችን ማለት ስጋዊነትን ነው የሚሰብኩት። መንግስተ እግዚአብሔር ከልባችን ተንጠፍጥፎ እንዲወጣ ነው የሚያደርጉት። ስለዚህ የክርስቶስ መንግስት በልባቸው እንደሌለ በዚህ ይታወቃል። ደግሞ ያን የሚያደርጉ ምንድነው? በእግዚአብሔር ቸርነት ማመካኘት። እንዴ ኧረ መድኃኒዓለም ቸር ነው፣ ዋሻ ካልተቀመጣችሁ አይልም እንዴ? ካርባላችሁ ቋርፍ ብሉ የሚል ዋሻ ተቀመጡ የሚል ወይባ ዳባ ልበሱ የሚል ኧረ እንዲህ ያለ ኢየሱስ የለም ይላል። ኧረ አለ። በመምህር አምላክ ሊኖር እኮ ነው አለ እንጂ ይሄኛው ነው እንዲሁም ያኛው ነው የሌለ። ያ እንዲሁም የለም ብሉ ጠጡ ይመቻችሁ የሚል ኢየሱስ ክርስቶስ አናውቅም። እኛ አትጹሙን የጹም የላችኋለሁ አላለም። በዓለም ሳላባችሁ መከራ አለባችሁ። አንተም ውስጥ ተተክዙ ወዓለም ይትፌሳህ፣ እናንተ ታዝናላችሁ ዓለም ግን ደስ ይለዋል ያላችሁ። አሁን የምን ይደረግ? እግዚአብሔር ያሳያችሁ። በጌታ በኢየሱስ ክርስቶስ ስም በዚህ 3 ወር ውስጥ ሰላምና ደስታ ፈንጠዝያ ለአገሪቱ ይመጣል። አይ መከራችን እንደው መድኃኒዓለም ስንቱን ችሎ ይኖራል እኮ። ወዴና ያለ እንደዚህ የሚል ዓለም ደስ ይለዋል እናንተ ታዝናላችሁ ነው ያለን እኮ። ወለፍስሐክሙ ደስ የሚለው ሲልቅ ነው አልቦ ዘያ ይደክሙ፣ ደስታችሁን ግን የሚወስድባችሁ የለም ማለት ደስታችሁን የነኝ ማለት ነው። እሱን የሚቀማን የለም፣ ሌላውን ይወስዱታል። በመድኃኒዓለም መደሰትን ግን መቀማት አይቻልም። ሐዋርያትን ልብሳቸውን ገፈፏቸዋል። ወጹን ዘይት ፈስሑ ደስ እያላቸው ወጣ። ለምን? ፍስሐ ሁሉ ዓለም ክርስቶስ በልባቸው ስላለ። ይህንን ነው ጌታ ያስተማረን። ይሄ ነው ከመንፈስ የተማረ መንፈስ ነው በሉ። የተወለደ በሉ። የተወለደ በሉ እንጂ ምንድን ነው? ይሄን እናገረውና እንጠቅልለው። ከመንፈስ መወለድ ምንድን ነው? አንድ ከጥምቀት መወለድ ነው ከመንፈስ መወለድ የሚባለው። ከመንፈስ መወለድ ዳግመኛ ያልተወለደ ሰው ወደ መንግስተ እግዚአብሔር አይገባም። ከምን ነው የሚወለደው? አንድ ከጥምቀት መወለድ አለበት። ከጥምቀት መወለድ አለበት። እማይ ወመንፈስ ቅዱስ ከዚህ መወለድ አለበት። ከዚህ ሲወለድ ተመልከቱ አላችሁ። አሁን ይህ ስጋ ምናዊ ልደት ነው የተወለድ ነው። እኛ የተወለድንበት ልደት ከእናት አባት ምንድን ነው? እሺ ይፈርሳል አይፈርስም? ይሞታል አይሞትም? በጣም ግሩም። ስለዚህ የማይፈርስ ለመሆን ከማይፈርስ መወለድ አለበት ማለት ነው። የማይለወጥ ደግሞ ማን ነው? እግዚአብሔር። አንተሰ አንተ ክመ ቋመቲከሂ እያሃልቅ መዝሙር 101 ላይ አንተ ያው አንተ ነህ፣ አንተ ያው አንተ ነህ ማለት ምን ማለት ነው? ለዘላለም አትለወጥም ማለት ነው። አይለወጥም። ስለዚህ ሰውነታችን ለዘላለም ሳይለወጥ እንዲኖር ከማይለወጠው መወለድ አለብን። ከስጋና ከደም የተወለደ ስጋና ደም ስለሚፈርስ ይፈርሳል። ከመንፈስ የተወለደ ግን መንፈስ ስለማይፈርስ መንፈሳዊነቱን ታድሶበት ይቀጥላል። ስለዚህ የሚፈርስ ልደት ከእናት አባታችን አግኝተን ስለነበር ሞትና ሕማም፣ እርጅና፣ ቁስል፣ ሕማም የሚያፈርሱን ቢሆንም
ከማይለወጠው ከእግዚአብሔር በ40 ቀን በ80 ቀን በጥምቀት ስለተወለድን ሳንለወጥ ታድሰን እንድንኖር ያደርገናል ማለት ነው። አሁን ምን ያደርገናል? እኔ ስወለድ እናንተ ስትወለዱ ከእናት አባታችን እናት አባታችን ይወለዳሉ፣ ይወልዱናል። ሲወልዱን የሚሞት አካል ሰጥተው ነው የሚወልዱን። ለምን? እነሱም የሚሞቱ ስለሆኑ። በጥምቀት ስንወለድ ግን ከሥላሴ ነው የምንወለደው። ከዚያ በኋላ ምን እንሆናለን? የክርስቶስ አንድ ሕዋስ እንሆናለን ማለት ነው። አይደንቃችሁም? አንድ ሕዋስ ነው የምንሆነው ስንጠመቅ። ይሁላችሁ ለዚህ ነው እኛ ስንጠመቅ፣ ለዚህ ነው ቅዱስ ጳውሎስ እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን የሚለው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ አንድ አካል ነን የሚለው። ለምንድን ነው? ጥምቀት በጣም ብዙ የሆን ወገኖችን ወስዳ የክርስቶስ እንደ ጣት እንደ እጅ እንደ እግር እሱ ራስ ይሆንናል። አሁን ራስ ሕዋሳትን ሁሉ እንደሚሰበስባቸው ክርስቶስ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን እንደገና ደግሞ ምኖችን መላእክትን እነዚህ አንድ አድርጎ ሰብስቦ በቤተ ክርስቲያን አካልነት ሰብስቦ የሚይዝ ስለሆነ እርሱ ርዕሰ ቤተ ክርስቲያን ይባላል። የቤተ ክርስቲያን ራስ ይባላል። የቤተ ክርስቲያን ራስ ይሆንና እኛ አንድ አካል እንሆናለን። አሁን የምንጠመቀው ለምንድን ነው? አንድ በማይለወጥ አካል ከማይለወጥ አካል ተወልደን የሚለውጠንን ሞት በማይለወጠው አካላችን ድል ለመንሳት ነው። ሞት ከዚህ በኋላ በመሸነፍ ይዋጣል ያለው ቅዱስ ጳውሎስ። ስለዚህ ነው ሲውጥ የነበረ ሞት ተመልከቱ። አሁን እስካሁን መንፈሳዊ ልደታችን በገነት ስላስነጠቅን ከእናት አባታችን የተወለድንበት ብቻ አካል ስላለን እንለወጣለን። አሁን ምን ያደረግን? በጥምቀት ክርስቶስን ስለለበስ ነው በማይለወጠው ከአባታችን በወረስነው መንፈሳዊ ልደት ምክንያት የሚለውጠንን ሞት በመሸነፍ እንለውጠዋለን ማለት ነው። ሞት በመሸነፍ የሚያዘው ያን ጊዜ ነው። መቼ? በትንሣኤ ዘጉባኤ። እዚህ በኋላ መግደል አይችልም ማለት ነው። አሁን መግደል ይችላል የምንታደስበት ጊዜ ገና ስላልደረሰ። የዛን ጊዜ ግን መግደል አይችልም። ተሐድሶ ይሰጠናል። ማንም ይታደስ? ስጋችን ይታደሳል። በምድር ይታደስ በልጅነት ባገኘነው ኃይል ይታደሳል። ከቃሉ ጋር ናችሁ። ስለዚህ ጥምቀት ምን ሆንበት መሰላችሁ? የሥላሴ ልጅነት የምንሆንበት አንድ፣ ሁለተኛ የክርስቶስ ሕዋስ የምንሆንበት፣ የማይለወጥ አካል የምናገኝበት፣ ነፃነትን የምናገኝበት፣ ሞት የሚፈራውን ልብስ የምንለብስበት ነው ጥምቀት። ሞት የሚፈራውን ልብስ ይሄው ነው። ንስኡ ወልታ ዘመንፈስ ቅዱስ ዕብራውያን ኤፌሶን ምዕራፍ 6 ላይ የመንፈስ ቅዱስን ጥሩር ልበሱ ጋሻ ያዙ የተባለው ይሄ ነው። ዕብራውያን ምዕራፍ 6 ከቁጥር 1 እስከ 12 ድረስ ያለው በሙሉ በልጅነት ከመንፈስ ቅዱስ የለበስነውን ልብስ ነው የሚያሳየው። መንፈሳዊ ልብስ። ያ ልብስ ደግሞ በልጅነት በመንፈስ ቅዱስ የለበስነው ልብስ ክርስቶስ ይባላል፣ ሌላ አይደለም። በጥምቀት የምንለብሰው እሱን ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ብሎ ቅዱስ ጳውሎስ በገላትያ መልእክቱ እንደተናገረ። ስለዚህ ሲጠመቅ ሰው አያችሁ፣ ተመልከቱ፣ ስንለብስ ሞት ፍላጻውን ወርውሮ እኛን መውጋት አይቻለውም፣ መለወጥ አይችልም። የማንለወጥ የማይለወጠው ልጆች ድሮ እናቶቻችን አባቶቻችን ይለወጡ ስለነበር በሚለወጥ አካል ስለተለወጥ ሞት የመለወጥ ስልጣን ነበረው። አሁን ከማይለወጠው አባታችን ስለተወለድ ከማትለወጠው እናታችን ስለተወለድ ያችን ማትለወጠው እናታችን ቤተክርስቲያን ናት። እናታችን የምትለወጥ ስለነበረች እንለወጣለን። ከማትለወጠው ማህፀን ስለተወለድን ግን አሁን የማንለወጥ ሆነናል። ሞት ከዚያ በኋላ እኛ ላይ ስልጣን የለውም። አሁን ይውላችሁ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጺአ አልቦ እንከ ስልጣነ ሞት ላዕሌሆሙ። በመጀመሪያው ትንሣኤ እድል ያገኙ ሰዎች ንዑዳን ክቡራን ናቸው። ከዚህ በኋላ ሞት ስልጣኑን በእነሱ ላይ ማበርታት ማሰልጠን አይቻለውም ብሎ ከቅዱስ ዮሐንስ ጋር በራዕየ ዮሐንስ አብሮ መዘመር አሁን ነው። ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በመጀመሪያው ትንሣኤ የተነሱትን ሞት ከዚህ በኋላ በእነሱ ላይ ስልጣን የለውም። የመጀመሪያው ትንሣኤ ልቡና ጥምቀት ነው አንዱ። የተጠመቁትን ሞት በእነሱ ላይ ስልጣን የለውም። በኋለኛው ትንሣኤ ጊዜ ሞት ይዞ ማስቀረት አይቻለውም። ልክ ክርስቶስን ይዞ ማስቀረት እንዳልተቻለው አሁን ጌታችን ኢየሱስ ክርስቶስ ሕይወት ስለሆነ ሞት ይዞት
ማስቀረት አልቻለም አይደል ያለ ግብረ ሐዋርያት ምዕራፍ 2 ላይ ሞት ይይዘው ዘንድ አልቻለም። ለምን? ሕይወት ስለሆነ ሞት ይይዘው ዘንድ አልቻለም። እኛስ ሞት ይዞ ማስቀረት እንዳይችል የሕይወት ልጆች መሆን አለብን። የሕይወት ልጆች ደግሞ የምንሆነው በጥምቀት ነው። ስለተጠመቅን የሙታን ልጆች አይደለንም። በጣም ውሉደ ትንሣኤ አይደለም። እኛ የትንሣኤያችን በኩር ደግሞ ክርስቶስ ነው። የሙታን ልጆች አይደለም። አሁን ምን አለ? የምንወለድበትን ሀብተ መንፈስ ቅዱስን ስለሰጠን እንዲህ አላቸው ለደቀ መዛሙርቱ እያሃድገክሙ ጓለማውታ ተኮኑ አላቸው። እናንተ እንግዲህ ድሃ አደጎች አይደላችሁም። እስኪ በሉ ሁላችሁም ምን አይደላችሁም አላቸው። ድሃ አደግ ማለት ነው የሙት ልጅ ማለት ነው። ይኸውልህ የሙት ልጅ እንግዲህ አይደላችሁም። ለምን? እፌኑ ለክሙ ጰራቅሊጦስ ካላ ዘወፅ መአብ በስሜ መንፈስ ቅዱስን ከአብ የሰረጸ መንፈስ ቅዱስን እልክላችኋለሁ አለ። አሁን እኛ የሙት ልጆች አይደለንም። መንፈስ ቅዱስን የሚልከው ለምንድን ነው? ቤተክርስቲያን እንዲመግባት። ቤተክርስቲያን የሚመግባት በምንድን ነው? በክህነት፣ በቁርባን፣ በስርዓት። አሁን መንፈስ ቅዱስን ምን ሆነ? በበዓለ ሃምሳ ላከው። ለማን የላከው? ለቤተክርስቲያን። ያን ጊዜ ቤተክርስቲያን ምንን ተመላሽ? መንፈስ ቅዱስን። ወበዛቲ ዕለት ተፈጸመ ፍስሐ ለቤተክርስቲያን። አሁን መንፈስ ቅዱስን ቤተክርስቲያን ለበሰችና ምን አደረገች? ውሃውን ወደ ማየገቦ ትለውጥና ለልጆቿ የማይለወጥ ልብስን ታለብሳቸዋለች። ልብስ ዘኢተአንመ ክዳን ዘኢተፈትለ ውእቱ ኢየሱስ ክርስቶስ። ያልተፈተለ ልብስ፣ ያልተሰራ ልብስ እርሱ ክርስቶስ ነው። ያንን የምታለብሰን ደግሞ እናታችን ቅድስት ቤተክርስቲያን። ስለዚህ ምን እናደርጋለን? በሃንበላ ለቅድስት ቤተክርስቲያን እስመ ኩሉ ዘጌሳሃብ ያይጻሙ። ቤተክርስቲያንን እንደምን አደርሽ እናታችን ቤተክርስቲያን ሰላም ለኪን በላት። ወደ እሷ የገሰገሰ ሁሉ አይደክምም። የሚያደክም ምንድን ነው? ሞት። የሚያደክም ማለት ነው ዲያብሎስ። ሞት እንግዲህ የቤተ ክርስቲያንን ልጆች ማድከም አይችልም። ለምን? ዳግመኛ ተወልደናልና። የስጋ ልጅ ስጋ ነው፣ ዋጋውን ያገኛል። የመንፈስ ልጅ ግን መንፈስ ነው። ሞት በእኛ ላይ ስልጣን የለውም። ታድሰን መነሳት እንችላለን። ለዛች ትንሣኤ ያብቃን መድኃኔዓለም። ከቃሉ ጋር ናችሁ? ከውሃና ከምን አቤት ከውሃና እንዴት በውሃ የመሰለው ለምንድን ነው? በውሃ እንድንጠመቅ ያደረገ ምንድን ነው? በውሃ እንድንጠመቅ ያደረገበት ምክንያት ይውላችሁ አላችሁ የላችሁም? እሺ ስንጠመቅ እንዴት እንደረጋለን? አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ። አሁን ሳጠምቀው ወደ ውስጥ አድርገው ምን ይላል ሰውየው? ከዛስ ምን ይላል? ስለዚህ ምን አለ ቅዱስ ጳውሎስ? ወተቀበርነ ምስሌሁ አለ። ከሱ ጋር ምን አድርገናል አለ? ተቀብረናል አለ። ውሃ ያሰጥማል። ስለዚህ ክርስቶስን መቃብር ውስጥ አድሯል። ወደ ውስጥ ስንጠልቅ አብረን እየተቀበርን ነው። ብቅ ስንል አብረነው እንነሳለን ማለት ነው ትርጉሙ። ሮሜ ምዕራፍ 6 ላይ ከሱ ጋር አብረን ተቀብረናልና ይላል። ስለዚህ በውሃ ያደረገውን ምክንያት መቃብሩን በጥምቀት መስለን ትንሣኤውን መስለን እንድንነሳ ነው። በጥምቀት መቃብሩን አደለን፣ ትንሣኤውን ደግሞ ኋላ ሲመጣ ያድለናል። በቸርነቱ ያድለን። በውሃ ያደረገው እሱ ነው። ስለሚያሰጥም ነው። ውሃ ያሰጥማል። ሌላ ውሃ ምን አድርጓል? በክንፍ የሚበሩ በሉ ንገሩኝ እንጂ። እሺ ውሃ ነፍስ አለው አለው? የለውም። መኖር አለው። ውሃ ነፍስ አለው? ነፍስ የለውም። ግን ውሃ ሕይወት አለው። እኔ ጠዋትም ሳስተምር ውሃ ነፍስ አለው ብዬ አስተምሬያለሁ። እዛ ነፍስ አለው ማለት የውሃ ሕይወቱ መጋቢው ማለት ነው በዚያ ቋንቋ እንጂ እንደኛ ያለ ነፍስ ማለት አይደለም። ስለዚህ እስመ ማይ ምንድን ነው? እስመ ነፋስ ይቅርታ ነፍሳት የሆሙ ለማያት ይላል በቅድመ ወንጌል። ነፋስ የውሃ ሕይወት የውሆች ሕይወታቸው ነው ይላል። ነፋስ የውሆች ምናቸው ነው? ሕይወታቸው ነው። እሺ ውሃ ነፍስ አለው የለውም? የለውም። መጋቢ ነፋስ ግን አለው። በጣም ግሩ። ውሃ ነፍስ አለው? በሩ ንገሩኝ እንጂ። ግን ምን አስገኘ? ሕይወት ያላቸው ምኖችን አስገኘ? እንስሳትን አስገኘ ማለት። ጥምቀትም ሕይወትን እናገኝበታለን ለማለት ነው። ሕይወትን እናገኝበታለን። ውሃ በሞት ይዩ ውሃ ተመልከቱ። ውሃ ሕይወት ያላቸውን ራሱ ነፍስ ሳይኖረው ሕይወት ያላቸውን እንስሳት እንዲያስገኝ በውሃው ላይ ምን ነበር? ኦሪት ዘፍጥረት ምዕራፍ 1 ሂድና አምጣው እንግዲህ ተሜ መንፈስ እግዚአብሔር
ይጼልል መልዕልተ ማይ ማለት ነው። ስለዚህ በውሃው ላይ ምንድን ነበረ? የእግዚአብሔር መንፈስ ነበረ ይላል። የእግዚአብሔር መንፈስ ስለነበረ ውሃይቱ በመንፈስ ቅዱስ ስልጣን ምን አስገኘች? ሕይወት ያላቸውን አስገኘች። ውሃ ሕይወትን የማይሰጥ ሲሆን በመንፈስ ቅዱስ ስልጣን ሕይወት ያለውን ልጅነት ይሰጣል ማለት ነው። ለዚህ አምሳል እንዲሆን ነው። ታዲያስ ምን ይሆኑ? እነዚያ ውስጥ ከተገኙት ግማሹ በእግሩ ይሽከረከራል፣ ግማሹ በልቡ ይሳባል፣ ግማሹ በክንፉ ይበራል። ምን ማለት ነው? ግማሹ ሰማዕት ይሆናል፣ ግማሹ ደግሞ ክንፍ ያለው ሰማዕት ነው። በእግሩ የሚሽከረከረው ደግሞ መናኝ ነው፣ እያደረ ገርል የሚጨምረው ማለት ነው። ኋላ የሚሳበው ደግሞ የዓለሙ ሰው ነው። በከተማው ያሉት በልቡ የሚሳበው ቀስ እያለ የሚደርሰው ማለት ቀስ እያለ ማለት ነው። ዙሮ ዙሮ መገናኛው መንግስተ ሰማያት መሆኑ ደስ ይላል። ቢጎተትም ቢራመድም ቢሽከረከረው ብቻ እዚያ ያገናኝን ዋናው ነገር ማለት ነው። ያን ነው። ስለዚህ ያ ነው። በአንጻሩ ደግሞ ፈጥነው የሚመጡ መካከለኛው ነው የሚመጡ እንደገና ደግሞ እንዲሁ ኑረው ሊያረጁ ሲሉም ንስሐ የሚገቡም አሉ። በማለዳ የመጡት ቀትር የመጡት ሰርክ የመጡት እንደምንለው የእነዚህ ምሳሌዎች ስለሆኑ ነው። ሌላ ከቃሉ ጋር ናቸው። ምን ያደርጋል? ውሃ ምን ያደርጋል? ያድሳል በሉ እንጂ። አቤት ምን ያድሳል? ዝም ብላችሁ አትቀበሉ። ሸክላ አያድስም? ሸክላ ሰሪዋ ምን ታደርጋለች? አይዟችሁ ምን ታደርጋለች? ሸክላው ምን ታደርገዋለች? ሲያረጅ ምን ታደርገዋለች? ትከሰክሰዋለች። ምን ታደርገዋለች? በውሃ ትለውሰዋለች። ምን ታደርገዋለች? ትሰራዋለች። ኋላ ምን ታደርገዋለች? ትተኩሰዋለች። በሉ እናንተ ኋላ ምን ይሆናል? ጥሩ ዕቃ ይሆናል። ጥሩ ዕቃ ይሆናል። እሺ ተመልከቱ። አንተ እኛ ያንተ ሸክላ ነህ፣ አንተም ሰሪያችን ነህ ይላል ኢሳይያስ። ተመልከቱ። አንተ ተመልከቱ ሸክላ ሰሪ የተባለ እግዚአብሔር ነው። ሸክላ የተባልን እኛ ነን። ስለዚህ ምን ያደርገናል ማለት ነው? አሁን ማቴዎስ ወንጌል ምዕራፍ 3 ላይ እንዲህ የሚል ቃል ታገኛችሁ። በውሃና በምን ያጠምቃችኋል ነው ያለ? በእሳት። አሁን ተመልከቱ። ውሃው ለማቡካት፣ እሳቱ ምን ለማለት? ለማደስ። ስለዚህ በውሃው ሲያጠምቀን ምን ያደርገናል? እሳት መንፈስ ቅዱስ በእኛ ላይ ያድራል ማለት። እኛ የእጁ ፍጥረቶችን የሚያድሰን ራሱን በሸክላ ሰሪ እኛን በሸክላ መስሎ በትንቢተ ኢሳይያስ ላይ ስለተናገረ፣ መዝሙር 2 ላይም ስለተናገረ፣ ኤርምያስም ሌሎችም ነቢያት እኛን ሸክላ እሱን ሰሪ አድርገው ስለተናገሩ ሸክላዎቹ ስለሆን የሚያድሰን በመንፈስ ቅዱስ ነው ለማለት በውሃ ያደረገው ለዚያ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ውሃ ያነጻል፣ መንፈስ ቅዱስም ያነጻል። ውሃ ያለመልማል፣ መንፈስ ቅዱስ እኛን ለፍሬ ያበቃናል። ከዚህ የተነሳ ምን ተባለ? በውሃ የተመሰለው ስለዚህ ነው። ውሃ ውስጥ የገባ ደብዳቤ መልሶ አይነበብም። ንስሐ የገቡበት ኃጢአትም መልሶ አይወጋም፣ አይነበብም። ተደምስሷላ መንፈስ ቅዱስ በውሃ አጥምቆናል። በውሃ ስላጠመቀን ያ ልጅነታችን ነው ከኃጢአት የሚያስተሰርይልን። ዳግመኛ መወለድ የሚባለው በውሃ መጠመቅ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንዴት ይሆናል ነው? እንዴት ይሆናል? ነፋስ አለ የለም? ከየት መጣ አናውቅም። በሉ እንጂ ወዴት እየሄደ ነው? አካሉ ምን ይመስላል? በቃ ከማወቄ ሁሉም ሁሉ የተወለዱ መንፈስ ቅዱስ ብሎ ዘጋን። ተመስገን መድኃኒዓለም። ምን አለ ይህን ባይነግረን ኑሮ ምን ይውጠን ነበር ስንጠየቅ። ነፋሱ የት መጣ? የታደረ ወዴት ሄደ አትልም። ቃሉን ነው የምትሰማ። መንፈስ ቅዱስም እንደዚሁ ነፋሱ በስልጣነ ክህነቱ ላይ ስራ ይሰራል። ካህኑ ሲቀድስ ታየዋለህ። አሃዱ ሲል ታየዋለህ። ቡሩክ እግዚአብሔር ብሎ ማዩን ሲባርከው ታየዋለህ። ስርዓት ሲያደርስ ታየዋለህ። ዲያቆኑ ተንሱ ለጸሎት ሲል ታየዋለህ። ቄሱ ሰላም ለኩልክሙ ይላል። ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ መንፈስ ቅዱስ ሲል ታየዋለህ። ኋላሳ መንፈስ ቅዱስ ሲያድርብህ አታይም። በቃ እንደዚህ ነው። ከማውዬ እንዲህ ይሆናል። እግዚአብሔር ስላለ ይሆናል። መንፈስ ቅዱስንም ባህሪው እንዲህ ነው ብለህ አትመረምረውም። መዓዛ መንፈስ ቅዱስ መዓዛ ያመጣል። መንፈስ ቅዱስ ምስጢር ይገልጣል፣ ይደለድላል፣ ያለመልማል። ይህን ሁሉ ለሀብተ መንፈስ ቅዱስ ሰጥተነዋል። ይህን ያላገኘ ሰው በመንፈስ ቅዱስ ያልተማወቀ ሰው ወንጌልም አይገባውም፣ መንግስተ እግዚአብሔር መንግስተ ሰማያትም አይገባም ማለቱ ነው። ከቃሉ ጋር ናችሁ?
እግዚአብሔር ከሁላችን ጋር ይሁን። አሁን በዚህ ዘመን ምን የሚያደርጉ ሰዎች መጥተዋል መሰላችሁ? አንድ ሀሳብ ልንገራችሁ። ሰው ሲወለድ ክርስቲያን አይደለም፣ ከተወለደ በኋላ ነው ክርስቲያን የምታደርጉት ይሉናል። ሰምታችሁ ታውቃላችሁ? ለምሳሌ ሰው ሲወለድ እስላም ነው የሚሉ ሰዎች አሉ። ሰው ሲወለድ እስላም ነው፣ ኋላ ማተብ ስታስሩለት ነው ክርስቲያን የምታደርጉት ከ40 ቀን በኋላ ይሉናል። ስለዚህ በ40 ቀን ስታጠምቁ ነው እስከ 40 ቀን እስላም ነበር። ስለዚህ የመጀመሪያው ሃይማኖት እስላም ነው ይላሉ። ምን ትላላችሁ? እኛ ደግሞ የምንለው የምንጠመቀው ክርስቲያን ለመሆን ሳይሆን ምን ለመሆን ነው? ከስላሴ የተወልደን መንፈስ ቅዱስን ለመልበስ ነው እንጂ ስንወለድም ምንድን ነን? አዎ ከክርስቶስ ጋር ለመኖር ክርስቲያን ማለት የክርስቶስ ገንዘብ ለመሆን መጠመቅ አለብን። ሃይማኖቱ ግን ቀድሞም አለ። ለምሳሌ አሁን ባለፈው ጊዜ የምናገረው እኔ እንደውም ሰው ሲወለድ ክርስቲያን ነው። እንዴት? ይኸው እኔ እጄ የተዘረጋው መስቀል ነው አይደል እንዴ? 1 2 ስለዚህ ኋላ ነው የሚለውጡት እንጂ እንደውም ሰው ክርስቲያን ያልሆነ ሁሉ ወደዚያ ሲል ክርስቲያን ሲል ነው የሚውል ራሱ ሳያውቅ። ለምን? ኋላ ተሰቅዬ ስለማድንህ ብሎ ሰውን አመሳቅሎ ነው የፈጠረው። ጥንቱኑ ስንፈጠር ራሱ ክርስትናውን እየሰበክን ነው የተፈጠርነው ስንፈጠር ራሱ። ስለዚህ በ40 ቀን ነው የምንቆየው። እስከ 40 ቀን ክርስቲያን ሳንሆን ቆይተን ኋላ ክርስቲያን ለመሆን ነው አይደለም። 40 ቀን የምንቆየው ለምንድን ነው? ሴት ስትወልድ ወንድ ከወለደች 33 ቀን ከሰውነቷ የተፈጥሮ ግዳጅ ስለማይለያት፣ በዚህ ምክንያት 7 ቀን የሙሴ ሕግ ስላለ የእግዚአብሔር ደም በሚፈስባት ቤተክርስቲያን ስጋዊ ግዳጅ ይዞ መግባት ስለማይገባ፣ ሴት ስትወልድ ደግሞ 66 ቀን ከሷ የተፈጥሮ ግዳጅ ስለማይጠፋ 14 ቀን ሙሴ ስለሰራ ያን ግዳጅ ለመፈጸም ነው እንጂ እኛ 40 ቀን እስከዚያ ቀን ሌላ ሃይማኖት ይዘን ኑሮን ኋላ ክርስቲያን ለመሆን አይደለም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንዳንዶቹ ደግሞ ምን ይላሉ? አይ እኛ በውሃ እንጠመቅም። በውሃ እንጠመቅ ምንድን ነው? በውሃ መጠመቅ የምንጠመቀው እኛ በኢየሱስ ክርስቶስ ስም ብቻ ነው፣ በውሃ እንጠመቅም ይላሉ። ከቃሉ ጋር ናቸው? እሺ ጌታ ግን ያለ ከምንድን ነው? ከውሃና እንዲሁ ባይናገር ጥሩ፣ ከውሃና ከመንፈስ ቅዱስ። ውሃ ያለው ትምህርቱን ነው ይላሉ። ደግሞ በሌላ ጊዜ ደግሞ ምን ትላላችሁ? ዝም ብሎ ወዲያና ወዲህ ነው። ውሃ ያለው ትምህርቱን ነው ይላሉ። መጽሐፍ ቅዱስን እንድተረጉም ማን ፈቀደልህ? ይኸውልህ መጽሐፍ ቅዱስ አይተረጎምም ይላሉ። ደግሞ በፈለጉት ጊዜ ደግሞ ይተረጉሙታል። አይገርማችሁም? መጽሐፍ ቅዱስ ውሃ ነው ብለህ ማን ተርጉም ብለዋል? ማን ተርጉም ብለዋል? መጽሐፍ ቅዱስ በጥሬው ነው የምትይዝ እንጂ ማን አንድም ታውጣለት ብለዋል? መጽሐፍ ቅዱስ ላይ የጨመረ ይኮነናል ይላል። ደግሞ ላለመጠመቅ ሲፈልጉ አይ ውሃ እኮ ያለው ትምህርቱን ነው ደግሞ ይላል። መቼስ ወዲያና ወዲህ ነው። ግን ማስረጃው ምንድን ነው? ክርስቶስ የተጠመቀ በምን ስለሆነ ነው? በውሃ ነው። ሐዋርያት ያጠመቁ በምንድን ነው? በውሃ ነው። ስለዚህ ምንድን ነው ያለው ቅዱስ ጳውሎስ ገላትያ ምዕራፍ 2 ላይ አንትሙሰ አሰረ ዚአነ ትልው፣ እናንተ የእኛን ፍለጋ ተከተሉ። የማንን ፍለጋ ነው ያለ? ለመማረክሙ ካላ ተመልከቱ እምዘ ማህርናክሙ ንሕነ መልአክ ጥቀም ሰማይ ውጉዘ ለይኩን። እኛ ካስተማርናችሁ ውጭ ሌላ ያስተማራችሁ ሰው ግን ቢኖር ከሰማይ የወረደ መልአክ እንኳን ቢሆን አያደርጉትም እንጂ ማለቱ ነው። ሚካኤል አያደርገውም እንጂ ቢሆን እንኳን የተወገዘ ነው ያለው። ሐዋርያት ያላደረጉትን ማድረግ፣ ሐዋርያት ያደረጉትን አሉ ማለት ነውር ነው። እኛ የምንጠመቀው በውሃ ነው። በውሃ እንጠምቃለን። የሚያጠምቁ ደግሞ ሐዋርያት ናቸው። አሁን ሴቱም ማጥመቅ ወንዱም ማጥመቅ፣ ሴቱም ቄስ ወንዱም ቄስ እኩልነት መስሏቸዋል። ይሄ ጅልነት ነው። እኔም እኩል መሆን እፈልጋለሁ፣ ለእኔም እግዚአብሔር ማኅፀን ስጠኝ ልትል ነው? እንዲሁ እኮ አይደረስ ነው። እግዚአብሔር እኔም ሴቶች ስለበለጡ ሴት መሆን እፈልጋለሁ እና ስለዚህ ማኅፀን እዚህ ግጠምልኝ ይባላል። የማይሆን ነገር እኮ ነው። እውነቴን ነው ከልብ የምነግራቸው። ለተሰጠው ተሰጥቶታል። ለዓይኑ ማየቱ በቃው፣ ለጆሮ መስማቱ በቃ፣ ለሁሉ መስጠት። እጅ ወርጄ እግር ልሁን ወንድ እሾህ ጆሮ ጆሮን ይላል። ዓይን ወርጄ እግር ልሁን ጥሩ፣ እየጠነቆለ ሲያስለቅስ ይውላል። እግር ተነስቼ ራስ ልሁን ጥሩ፣ ራስን ድንጋይ ቀንጭሎ ይጥለዋል። በምን አስቦ እንግዲህ እግር እንደሚድን እናያለን። እግር ከሆነ አንዱ ድንጋይ አናቱን ሲለው
እግር በላይ ከሆነ በምን ይታሰብ ጎበዝ? ነውር እኮ ነው። እግር ራስ መሆን ኧረ ተው። እግር ብድግ ብሎ ራስ ነኝ። ራስን እግር እናድርጋችሁ። ይሄ ነውር አይደለም ወይ? ነውር ነው። አሁን ይሄ ሁሉ ችግር ነው። መደማመጥ ሲጠፋ ነው የሁሉ ችግር የመጣው። ከውሃና ከመንፈስ ቅዱስ እነማን ናቸው የሚያጠምቁ? ሐዋርያት። ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ስታጠምቁ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለ ሐዋርያት ነው እንጂ ጌታ እንጀራ ያበላው ሰው ሁሉ አያጠምቅም። ከትምህርት የዋለ ሁሉም አያጠምቅም። የሚያጠምቅ ማን ነው? ቅዱሳን ሐዋርያት። ሐዋርያት እጃቸውን የጫኑባቸው ሰዎች ናቸው የሚያጠምቁ። ማርያም መግደላዊት አጥምቃለች? እስቲ አንድ አምጣ። እንኳን ማርያም መግደላዊት ድንግል ማርያም አጥምቃለች? ነውር እኮ ነው። ወላዲት አምላክ እመቤታችን እንኳን አላቆረበችው። ክህነት ሌላ ነው። ለእናቱ እንኳን እንዲህ አድርጊ አላላትም። በዝምድና ሆነ እንዴ? በእኩልነት ነው። እንደዚህ ያለ ነገር የለም። ዳግም ልደት የሚሰጠን በሀብተ መንፈስ ቅዱስ በካህናት ስልጣን ነው። እዚህ ላይ ቢበቃን ይመስለኛል። በጣም ብዙ ትምህርቶች ቀሩብኝ። 4 ልደቶች አሉ። ጊዜ ከሰጠን እግዚአብሔር ያን ጊዜ እናየዋለን። ዳግም ከስጋ የተወለደ ምንድን ነው? አቤት። አሁን እኛ ከምን ተወልደናል? አቤት። ምን አላችሁኝ? አዎ ከመንፈስ። አይ ለሳምንት የቀጠሩት ነገር ጥሩ አይደለም። አንድ 10 ደቂቃ እንጨምርበት። መቼም እንግዲህ ዓመት አንከርም፣ አብይ ጾምም አልቋል። ስለዚህ አንድ 10 ደቂቃ እንጨምርበት። ይለቅ፣ ግድ የላችሁ ይለቅ። ስለዚህ ልደቶች አሉ። አንዱ ልደት ጥምቀት። እስኪ ጥምቀት በሉ። ምን አላችሁኝ? ይህ አንዱ ልደት ነው፣ ዳግም ልደት። ይሄን ያለው ሰው የእግዚአብሔርን መንግስት ያገኛል። የእግዚአብሔርን መንግስት ወንጌልን ያውቃል። የእግዚአብሔርን መንግስት መንግስተ ሰማያትን ይወርሳል። ሁለተኛ ልደት ምን ይመስላችኋል? ስጋው ደሙ ነው። ሁለተኛ ልደት ሁለተኛ ድገት አሃዱ ስጋሁ ወደሙ ለእግዚእነ ኢየሱስ ክርስቶስ ዘይሰሪ አበሳ ወኃጢአት። ቅዱስ አትናቴዎስ በቅዳሴው ሶስት ልደት አሉ ይላል። አንዱ ልደት የአምላክ ስጋ የአምላክ ደም ነው። ልደት ያለውን ሊቃውንት ምን ብለው ተርጉመውታል? በትርጓሜያቸው መክበሪያ ብለውታል። አንዱ መክበሪያ ይሉታል። አንዱ የመንግስተ ሰማያት በመንግስተ ሰማያት የምንከብርበት አንዱ ልደት ምንድን ነው? በሉ ንገሩኝ እንጂ። ዳግም ልደት የምንወለደው ለምን ይመስላችኋል? ከስጋ የተወለደ ምን ስለሆነ? ከመንፈስ የተወለደ ምን ስለሆነ? መንፈስ ደግሞ ምንን ስለሚያሸንፍ? ሞትን። ስለዚህ ከእግዚአብሔር ስንወለድ ምን እናሸንፋለን? ሞትን። አሁን ስጋውን ደሙን ስንበላ ደግሞ ስጋውን ስንበላ ደሙን ስንጠጣ ምን ሆናለን? ህይወት ክርስቶስ ከኛ ጋር ይሆናል። ያን ጊዜ ምን እናደርጋለን? በህይወት እንከብራለን። ህያው ስጋ የመሆን ምን አለ? ዘበላ ስጋዬ ወሰቴ ደሜ አለና በህይወት ዘላለም ካለ በኋላ ወአነ በዳህሪት ዕለት አነስኦ አለ። ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ካለ በኋላ እኔም በመጨረሻው ቀን አስነሳዋለሁ አለ። ልብ ብላችሁ ስሙ። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን ምን እለዋለሁ አለ? አስነሳዋለሁ። ስለዚህ ተመልከቱ፣ ከስጋ የተወለደው ስጋ ዝም ብሎ ከእናት አባት እንደተወለደ ሞትን ድል መንሳት ስለማይችል ሞትን አሸንፎ ህይወትን ማግኘት የሚችለው ከመንፈስ ሲወለድ ነው። ያንን ደግሞ ትንሣኤ የሚያገኘው አንዱ ቁርባን ነው ብሎ ራሱ ዳግም ልደት ብሎታል ጌታ። ስለዚህ ጌታችን ኢየሱስ ክርስቶስ አንትሙ በዳግም ልደት ሐዋርያት ተከትለውት ምን እናገኛለን ሲሉት በዳግም ልደት ትፈርዳላችሁ ነው ያላቸው። ዳግም ልደት ብሎ የጠራው አንዱ መቼ ነው? ትንሣኤ ዘጉባኤን ነው። ከመቃብር የምንነሳውን ነው። ከመቃብር ከመነሳታችን በፊት ሁለተኛ የምንወለድበት አንዱ ልደት ምንድን ነው? ቅዱስ ስጋውና ክቡር ደሙን መቀበል አንዱ ልደታችን ነው፣ በህይወት የምንከብርበት። ሁለተኛ ጥምቀት ብላችሁ እንዳትተረጉሙት። ሁለተኛ ምንድን ነው ያልነው? ያኛው መወለድ አልነው። ይሄኛውን ግን መወለድ ብሎ በአንቀጽ በምስጢር ምንድን ነው ያለው? መክበር ነው ያለው። በቅዱስ በስጋው በጥምቀት ያከብረዋል። አሁንም በስጋው ደግሞ መደበኛው ግን ጥምቀት ነው። ጌታ እግራቸውን ካጠበ በኋላ ነው ለሐዋርያት ህብስቱን አንስቶ ለውጦ ወይኑን አንስቶ ለውጦ ያቆረባቸው። ምን ካረገ? ካጠበ በኋላ ከተጠመቁ በኋላ ነው ስጋው ደግሞ የሚገኘው። ጥምቀት 2 3 አይደለም፣ አንድ ነው። አንዲት ጥምቀት ነው። መንፈስ ቅዱስ አንድ ስለሆነ ክርስቶስም የተጠመቀ አንድ ቀን እንጂ ብዙ ቀን ስላልተጠመቀ። ታዲያ እንደዛ ከሆነ ምንድነው የሚደረገው? ቅዱስ ስጋውን ክቡር ደሙን ስንቀበል በጥምቀት ያገኘነው ልጅነታችን ይጸናልናል፣ ክርስቶስ ይዋሃደናል። ከዚያ በኋላ የክርስቶስን ትንሣኤ ገንዘብ እናደርጋለን። ክርስቶስ ተቀበረ፣ ከዚያስ ምን አደረገ?
ሕይወት ስለሆነ ምን አለ? ተነሳ። እኛ በጥምቀት ተቀበርን። ሥጋው ደሙን ስንቀበል ምን አለ? ሕይወት ስለሆነ ትንሣኤን አገኘን ማለት ነው። ለዚህ ነው አትናቴዎስ በቅዳሴው ብነ ሰለስቱ ልደታት እኛ 3 ልደት አለን ብሎ ካለ በኋላ ምንድን ነው ያለ? 3 ልደት ስላችሁ ደግሞ ደንቆሮ የሰማ ማለት ያብደላሉ። 3 ልደት የሚባሉ መናፍቃን አሉ። ወደዚያ እንዳይልባችሁ። 3 ልደት የሚባሉት ክርስቶስ ከአብ አንድ ተወለደ፣ 1 ከድንግል ማርያም ተወለደ፣ 2 ደግሞ መንፈስ ቅዱስ ተቀብቶ ተወለደ፣ 3 የሚሉ መናፍቃን ናቸው። እነዚያ ሌላ ክደት ነው። ለይታችሁ እንድትሰሙ ስለምፈልግ ማለት ነው። ይሄኛው ግን በቅዱስ ሥጋው በክቡር ደሙ መወለድ አንድ መክበር አንድ ክብር ነው። ከቃሉ ጋር ናቸው። ያኑ ያጸናልናል ማለት ነው። በጥምቀት ያገኘነውን የሚያጸናልን ቅዱስ ሥጋው ክቡር ደሙ ነው። ተጠምቋ ለመቁረብ ሕይወት አያሰጥ። ለዚህ ነው ክርስቶስ አጥቧቸው ያልቀረ ሥጋው ደሙን የሰጣቸው ማለት ነው። ከቃሉ ጋር ናቸው። ሶስተኛ ልደት ትምህርት አንድ ልደት ነው። ያዙ። ትምህርት አንድ ልደት ነው። ወአነ ወለድኩክሙ በትምህርተ ኢየሱስ ክርስቶስ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ምን ይላል? እኔ በኢየሱስ ክርስቶስ ትምህርት ወልጃችኋለሁ ይላል። እስኪ በሉ እኔ በሉ በኢየሱስ ክርስቶስ ትምህርት ምን ልያችኋለሁ አለ? ማን? ቅዱስ ጳውሎስ ማለት ነው። ይኸው ተመልከቱ እንግዲህ እነ አጀሬ ይመጡና ምን ይላሉ? በመጽሐፍ ቅዱስ ምን ይላል? እሺ አባታችሁ አንድ ነውና አባት ተብላችሁ አትጠሩ ይላል። መምህራችሁ አንድ ነውና መምህር ተብላችሁ አትጠሩ ይላል። እዚህ ላይ ቅዱስ ጳውሎስ ግን ወልጃችኋለሁ ሲል ምን ማለት ነው? አባታችሁ ነኝ ማለት አይደለም ነው። በትምህርት ወልጃችኋለሁ ሲል አባታችሁ ነኝ እያሉ። ስለዚህ በትምህርት የወለዱን ምን ይባላሉ? አባቶቻችን። እስኪ በሉ አባቶቻችን በሉ። አባቶቻችን ተብለው የሚጠሩት የትምህርት አባቶቻችን የሚባሉት ተቀድሰው ያስተማሩት ናቸው። ተቀድሰው ማለት ምን ማለት ነው? ለቅድስና በቅተው ያስተማሩት አባቶቻችን የትምህርት አባቶቻችን ይባላሉ። እነዚህ አባቶቻችን ምንድን ናቸው? 1 ለዘመኑ ቅርብ የሆኑ፣ 2ኛ ለእግዚአብሔር ቅርብ የሆኑ፣ 3ኛ ለቅድስና ቅርብ የሆኑ እነዚህ ምን ይባላሉ? አባቶቻችን ተብለው ይጠራሉ። እነዚህ ያስተማሩንን ትምህርት የሚያስተምሩ ደግሞ የትምህርት አባቶቻችን ይባላሉ። ያ ትምህርት ተጠብቆ በመኖሩ ቤተክርስቲያን አሁን ዛሬም መምህራን አባቶቻችን አሉን። ታዲያ ለምንድን ነው ታዲያ እንደዚያ ከሆነ አንድ የቤተክርስቲያን መምህር ተብሎ የሚጠራው የቀድሞዎችን አባቶቻችን ትምህርት እስካስተማረ ድረስና የቀድሞዎችን አባቶቻችን እምነት እስከያዘ ድረስ ነው። የትምህርቱ ቅድስና፣ የሕይወቱ ቅድስና፣ የክህነቱ ቅድስና ቅዱሱን ክህነት ከተቀበለ ቅዱሱን ትምህርት ካስተማረ የተቀደሰ ሕይወት እስከኖረ ድረስ ነው። ስለዚህ አሁን ምን ለማለት ፈልጌ ነው አሁን ይህን ያልኳቸው? በትምህርት የወለዱን አሉ። አሁን ዳግመኛ ካልተወለደ በሉ ሰው የማንም መንግስት አያይም። አንዱ ልደት ከምንድን ነው? አሁን ያልኳችሁ ከትምህርት ካልተወለደ የክርስቶስን ጌትነት ምን አይልም፣ አያውቅም። ከትምህርት የሚወለደው ከምን አይነት ትምህርት ነው? ከሐዋርያት ትምህርት። ከሐዋርያት ትምህርት በሉ። ለምሳሌ አሁን እኔ ጉባኤ ዘርግቼ አስተምራለሁ። እኔ የማስተምረው ትምህርት የማን ነው? የኔ አይደለም። ይሄኛው ትምህርት በዚያኛው በምዕራባውያኑ ዓለም ተቋርጧል። በምን የተቋረጠ? መጽሐፍ ቅዱስን እንደየግላችን እንተርጉም በመባሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ሁልጊዜ የሐዋርያትን ትምህርት ባልተቋረጠ ሰንሰለት ጠብቀው ትኖራለች። ለዚህ ነው አንድምታ ትምህርት ሳይለወጥ በመኖሩ ቤተክርስቲያኒቱም ስርዓቷ መጽሐፍ ቅዱስም ሳይበረዝ ያቆየችው። ሌላው አንድ ቤተክርስቲያን ባልተቋረጠ የሐዋርያት ሰንሰለታዊ ትምህርት ጠብቃ ባኖረችው መጽሐፍ ቅዱስ ላይ ከ1800 700 ዓመት በኋላ መጥቶ ነው ላፍረሳችሁ ልስራችሁ የሚለው። ቤተክርስቲያን ግን አሁን ለዚህም ውጥንቅጡ ወጣ፣ መከፋፈሉ በዛ። ለምን? ሐዋርያዊ ትምህርት ስለተቋረጠ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን በቤተ ጉባኤዎቿ ሐዋርያዊ ወንጌልንና ሐዋርያዊ ትርጓሜን ሳታቋርጥ ይዛ ትኖራለች። ዳግመኛ ከመምህራን ከቅዱስ ጳውሎስ ትምህርት ያልተወለደ ሰው የእግዚአብሔርን መንግሥት ሊያውቅ አይችልም። እንዲያውም ይላል ቅዱስ ጳውሎስ ብዙ አባቶች ቢኖሯችሁም በትምህርት የወለድኳችሁ ግን እኔ ነኝ ይላቸዋል ቅዱስ ጳውሎስ። ለምን? ያንን ክርስቶስ ያስተማረውን የሐዋርያትን ወንጌል ቀጥታ ቆጥሮ ሰፍሎ ስላስረከበ ማለት ነው።
እኛ ብዙ አባት የለንም። መምህራችን አንድ ኢየሱስ ክርስቶስ ነው። ያንን ያደረሱን ናቸው አባቶቻችን የሚባሉት። ለምን እንደሚጠቅማችሁ የታወቃላችሁ? ከሌባ ያድናችኋል። አሁን ኢየሱስ ክርስቶስ እንዲህ ነው እንዲያ ነው የሚለው ሁሉ ዳግም ያልተወለደ ነው። ከእናት አባቱ እንደተወለደ መጽሐፍ ቅዱስን ገዝቶ አነበበ። ዳግም ስላልተወለደ ኢይበውስ መንግሥተ እግዚአብሔር የክርስቶስን ጌትነት አያውቅም። ስለዚህም ይለዋል አማላጅ ነው ይለዋል፣ ፍጡር ነው ይለዋል፣ ከነቢያት እንዳንዱ ነው ይለዋል። ዝቅ አድርጎ ይቆጥረዋል። ለምን? ዳግም አልተወለደም። ይሄ ነው ለዚህ እናቱ ማህፀን እንደወረደ ነው የሚባለው ሰው ለዚህ ነው። አያችሁ፣ ዳግም አልተወለደም። አንዱ ልደታችን ለዚህ ነው። ቅዱስ ጳውሎስ አይሁዳውያን ገብተው እሱ ያስተማራቸውን ሰዎች እንዲሁ ቢያወናብዱበት ርቱ ትተአገሱነ ያላቸው፣ እንዲሁ ቢያቅታችሁ ቆይ መምህራችን ይምጣ አትሉም ወይ ያላቸው። እስኪ በሉ ቢያቅታችሁ በሉ አትሉም ወይ? ቢያንስ እንዴት ትሳሳታለህ? እስከምመጣ እንኳን አትጠብቁኝም ያላቸው ለዚህ ነበር። ስለዚህ ምንድን ነው የትምህርት ልጅነታችን የሐዋርያትን ትምህርት ጠብቀን ለመኖር ያብቃል። አንዱ ልደታችን ይሄ ነው። አሁን ይሄን ልደታችን ለመጠበቅ ነው የምንማረው፣ ለሌላ አይደለም። ይሄን ልደታችን ለመጠበቅ ነው። ሰውም ቢመጣ የት ተምረሃል መባል አለበት። የት ነው የተማርከው አንተ? ይሄ ጉባኤ አሁን ኦርቶዶክሳውያን አብያተ ክርስቲያናት ያልተቋረጡት ትምህርት ሐዋርያትን ስላልተቋረጡ ነው። ቤተ ክርስቲያን አምልኮተ እግዚአብሔርን በሁለት ሰንሰለት እያስቀጠለችው ነው። ልብ ብላችሁ ስሙ። ብዙ ተናግሬ እያደከምኳችሁ እንደሆነ ይገባኛል። ግን ደግሞ የእምነትን መጠበቅ ነገር ስለሆነ ነው። ቤተ ክርስቲያን በሁለት ነገር የክርስቶስን ትምህርት እየጠበቀችው ነው። አንድ በሐዋርያዊ ጉባኤ፣ እስኪ በሉ። ሁለተኛ በሐዋርያዊ ስርዓት አምልኮ። በምን እዩ እንግዲህ ተጠመቁና ዳግም ተወለዱ ይላል። ምን አድርጎ አሳይቷቸዋል? ተጠምቆ ይውላችሁ። ከዚያስ አይ ቁረቡ ይላቸዋል። ምን አድርጎ ያሳያቸዋል? ቆርቦ ያሳያቸዋል። መቁረብ ሳያስፈልገው ማለት ነው። ጾሙ ይላቸዋል። ምን አድርጎ ያሳያቸዋል? ጾሙ ያሳያቸዋል። መስቀል ተሸከሙ ይላቸዋል። ምን አድርጎ ያሳያቸዋል? የሐውር ቅድም የሆነ የተባለ ይሄ ነው። ዮሐንስ ወንጌል ምዕራፍ 10 ላይ በበጎቹ ፊት ለፊት ይሄድላቸዋል። መከራውን እሱ እየጀመረ ይሰጣቸዋል ማለት ነው። እሱ ጀምሮ የሰጠንን ነው። መከራ አልተቀበልንም እንጂ ከተቀበልንም እሱ የጀመረልንን ነው የምንቀበል። አያችሁ። ስለዚህ ምን ማለት ነው? ይሁ እንግዲህ ለሐዋርያት ስርዓት አምልኮውን በተግባር ስርዓተ ትምህርቱን በጉባኤ አስያዛቸው። አሁን የሕይወት ቤተ ክርስቲያን ቅዳሴው በሙሉ በዓለም ላይ በሙሉ ስርዓተ ቅዳሴው ስንት ነው? አንድ ነው። በኢትዮጵያ ቤተ ክርስቲያን በሙሉ የትንሣኤ ዕለት እግዚአብሔር ቢያደርሰን አንድ በኢትዮጵያ 5000 ቤተ ክርስቲያን ቢኖር 5000 ሁሉም የሚለው ምንድን ነው? አሃዱ አብ ቅዱስ ነው። 5000 የሚያቆርብ ማን ነው? ክርስቶስ ነው። 5000 ሁሉም የሚል ማን ነው? እግዚአብሔር ይፍታ ነው። አምልኮውን በቤተ ክርስቲያኗ ታስቀጥለዋለች፣ ትምህርቱን በጉባኤዋ ታወርደዋለች። ስርዓት አምልኮ እንዳይሳሳት በትምህርቷ ተጠብቀዋለች። ትምህርቱ ደግሞ ምስክር ሲፈልግ አምልኮዋን ታሳየዋለች። እንዲህ ያለች እመቤት ነው ያለችን ቤተ ክርስቲያን። እንዲህ ያለች እናት ከዚህ ተወልደናል። ከነ ቅዱስ ቄርሎስ ከነ ቅዱስ ዮሐንስ አፈወርቅ ከነ ቅዱስ ያሬድ ከትምህርታቸው ከነ አባ ጊዮርጊስ ተወልደናል። የእሳት ልጅ አመድ ከመሆን ያወጣል እግዚአብሔር። እንዲህ አድርጎ ነው የወለደን። በእውነቱ እንዲህ ያለ ልደት ደርሶናል። ሰምታችኋል። ለሁላችሁም ልደተ አበው ደርሷችኋል። እውነት የምነግራችሁ ይሄ ልደተ አበው አንድ ወንጌል ነው፣ እየሰማን ነው። ልደተ ሐዋርያት ደርሶናል። ጥምቀት ነው። አልደረሰንም? ልደተ ሐዋርያት ስጋው ደግሞ ነው። አልደረሰንም? ምን ቀረብን? እንግዲህ ምንም የቀረብን ብቻ እኛ ብቻ እንዳናስቀር እንጂ። በጣም አሁን እንግዲህ ተጠመቅ፣ እሺ፣ አቆረበን፣ እሺ፣ አስተማረን፣ እሺ። እንግዲህ ወዲያ ደግሞ የተሳሳትን እንደሆንሳ በጣም ሰው በድሎ ሰው ተጠምቆ ከተጠመቀ በኋላ እንደገና ቢስት ክርስቶስ እንደገና ሊሞትለት አይችልም ይላል ቅዱስ ጳውሎስ። እና ምን እናርግ ነው? በጣም ደስ የሚላችሁ አንድ ሌላ ደስ የሚል ልደት አለ። ያን ልደት ልነግራችሁ ነው። ቆይ እስቲ ቆዩ። ምን ይመስላችሁ? ያንን ልደት ልነግራችሁ ነው። አሁን ከዚያ ልደት ያልተወለደ ምን ያልተወለደ እስኪ ንገሩ። የእስካሁኑ ልደቶች እሺ፣ ከስጋው ደግሞ ሌላስ? ከትምህርት ሌላስ? ከትንሣኤ ሙታን መጨረሻ የምናገኘው ልደት ነው፣ የመቃብር ልደት አራተኛው።
አሁን ምን አንድ ልደት ቀርቶናል። ይሄ ልደት ምን መሰላችሁ? ወበከመ ወለደ አዳም ስጋዊ ሎቱ እምሔዋን ደቂቀ በአምሳሉ ለዓለመ ዚአሁ ስጋዊ ይላል። ማን? አረጋዊ መንፈሳዊ መጽሐፈ መነኮሳት ነው። አዳም ከስጋዊ ሚስቱ ከሔዋን ራሱን የመሰሉ ልጆች ለዓለመ ዚአሁ ለኖረባት ለስጋዊ ቤቱ ለስጋዊ ምድሩ የሚበጅ አካል ያላቸውን ልጆችን እንደወለደ በአምሳለ ዚአሁ ራሱን አስመስሎ ምድራዊ አስመስሎ ከሔዋን እንደወለደ አሁን እኔም የአዳም ልጅ አይደለም እንዴ? አሁን ወለደ አዳም ነው። ይሄ ሁሉ ወለደ አዳም ነው። ይሄም የአዳም ልጅ ይሄም የአዳም ልጅ ይሄ ሁሉ አዳም ነው የወለደው እና ሔዋን ነው የወለደችው። አዳም ራሱን አስመስሎ ራሱን በሚመስል ስጋ ለስጋዊ ርስት እንደወለደ ከማሁ ይወልድ ክርስቶስ ውሉደ ተመከቱ እምከርሰ ጥምቀት ወንስሐ ይላል። እንደዚህም ሁሉ ክርስቶስ ምን ይላል? እንደዚህ ብሏል። የበቃው መሰላችሁ? በአምሳለ ዚአሁ ተመልከቱ፣ ለዓለመ ዚአሁ መንፈሳዊ ራሱን በሚመስል አካል ራሱ ለሚኖርበት ለመንፈሳዊ ዓለም ክርስቶስ ሰዎችን ከጥምቀትና ከንስሐ ይወልዳቸዋል አለ። አሁን በጥምቀት ወለደን። ከዛስ ምን ቀረ? እንዲህ ብለን ብናድርስ ጥምቀትን ማህፀን አድርጎ አዘጋጃት። ከቃሉ ጋር ናቸው። ወሶበ ይወፅእ ሕፃን ይርኤኢ ብርሃነ አቡሁ አዳም። ሕፃን ከእናቱ ማህፀን በወጣ ጊዜ የአባቱን የአዳምን ብርሃን ያያል ይላል። የማንን ብርሃን የሚያየው? በሉ ንገሩ እንጂ የአዳምን ብርሃን ምንድን ነው? ፀሐይ። በሉ ንገሩኝ። እሺ፣ ጨረቃ። ሌላስ? እነዚህም ባትሪ ማለት ትችላለህ። እሳት፣ ችቦ፣ በቃ ይሄንን ያያል። አይን ያያል፣ ፈገግን ያያል፣ የአባቱን ብርሃን ያያል አለ። አባቱ ማን ነው? አዳም። ከእናቱ ወር ሲወጣ ግን የእናቱ ወር ምንድን ነበረ? ጨለማ ነበረ። ጠባብ ነው። እዚያ ውስጥ ነው የሚኖር። ጠባብ ነው። አስጨናቂ ነው። ግሩም እኮ ነው። እግዚአብሔርማ እንዲሁ ይገርማል እኮ ኑር ካለው ሰውን ሰው ተሸክሞት እዚያ ውስጥ ሰፍቶት ዓለም አድርጎ ይኖራል። እንዲሁ እኮ ይገርማል። ዓለም እንዲሁ አይገርማችሁ? ግን ወፈር ያለ ፎጣ ለብሰን ስንተኛ እየታፈን ሰው ሆድ ውስጥ ነን ታፍነን አለ በሞታችን እኮ የእግዚአብሔር ድንቅ መግቦት እኮ ነው። እዚያ ውስጥ ጠብቆ እንድንወለድ ያደርገናል። አስጨናቂ በጠባብ ማህፀን ማለት እኮ አደራ የሚያወጣ ማለት ነው። እዚያ ይወለዳል። የአባቱን ብርሃን ያህል በሉ አንድ ጊዜ አቤት። ወከማሁ ኩሎሙ ህሩያን ሶበ ወፁ እምከርሰ ንስሐ ጸቢብ ወማይዘኒ ይርኤዩ ብርሃነ አቡሆሙ ወይሰርቅ ብርሃነ ስባቲሁ በውስተ ገጾሙ ይላል። ምን አለ? ስለዚህም ከምታሳዝነው ከምታስጨንቀው ከንስሐ ማህፀን የሚወጡም የአባታቸውን የክርስቶስን ብርሃን በግንባራቸው ላይ ተስሎባቸው ይወለዳሉ ይላል። እንግዲህ ከዚህ በላይ የሚያደርግልን ምን አለ? አሁን እንደገና ይወልደናል ማለት ነው። ከማህፀን እንደገና ይወልደናል። ስንት ጊዜ ወለደን? ስንት ጊዜ ነው የሰራልን እግዚአብሔር? እናት እኮ ደጋግማ አትወልደንም። አንድ ጊዜ ወልዳ እዚህ በኋላ ምን ታደርጋለች? እንዲያው ምን አላርግ ልጅ ብላ ማዘን ነው። እግዚአብሔር ግን በዚህ ብንጠፋ በዚህ፣ በዚህ ብንጠፋ በዚህ፣ በዚህ ብንጠፋ በዚህ፣ በዚህ ብንጠፋ በዚህ እየተከተለ የሚወድ ደጋግሞ የወለደን እሱ ነው። አሁን ማንን መስለን ምንተን ንስሐሰ እመ ሕይወት ይእቲ ብፁዓን ኩሎሙ ዘይትወለዱ እምኔሃ እስመ ኢይመውቱ ለዓለም። አረጋዊ መንፈሳዊ ድርሳን 29 ንስሐ የሕይወት እናት ይላታል። አረጋዊ መንፈሳዊ የሕይወት እናት ከእሷ የሚወለዱ ንዑዳን ክቡራን ናቸው፣ እስከ ዘላለሙ ድረስ አይሞቱምና አለ። እስከ ዘላለሙ ድረስ እንዳንሞት አይወላችሁ። ልጅ ከእናቱ አባቱ ወገብ አለ ዘር ሆኖ፣ ከእናቱ ማህፀን አለ ደም ሆኖ፣ ፊት እንደዚያ ሆኖ ሳለ እጅ ነበረው፣ እግር ነበረው፣ ጆሮ ነበረው፣ ልብ ነበረው። ኋላ ከማህፀን ግን እጅ ግርዞ ይወጣል። የሌለውን ይዞ እኮ ነው የሚወጣ። ንስሐ ገብተን ስንወጣም የሌለንን ይዘን እንወጣለን። ያጣነውን ብርሃን ያጣነውን ግን ለዚህ ነው እኮ ሰሎሞን ምን አለ? 4 ነገሮች ይደንቁኛል አለ። አንዱ
የንስር ዱካ በሰማይ ላይ ይገኛል? ለምን ላይ ነው ዱካው? የለም። ሁለተኛ ደግሞ የእባብ ዱካ በድንጋይ ላይ ይገኛል? አይገኝም። በጣም ጥሩ። ሶስተኛ የመርከብ ዱካ በባህር ላይ ይገኛል? እስቲ ጀልባው ከሄደ በኋላ እዚች ላይ ነበር ዱካው በሉ። የለም። አሁን ምን ቀረን? አራተኛው ግን ይረቅብኛል አለ። ምንድን ነው? ተንኮል ሰርታ ያልሰራች የምትመስል ሴት አለ። ወንድም ቢሆን ያው ነው። ዞሮ ዞሮ እንዲያው በሴት መስሎት ነው እንጂ እሱ ተንኮል ሰርታ ያልሰራች የምትመስል ሴት። አሁን ሴት አያድርገውና እንግዲህ የመጽሐፍ ቅዱስ ነው። መጽሐፈ ምሳሌ ምዕራፍ 31 ላይ አለላችሁ። አሁን ሴት አያድርገውና ከባሏ ብሰርቅ ባሏ ካላያት መስረቋ ይታወቅባታል? አይታወቅም? ምን ይታወቃል? የበሽታ ምልክት የለው። አያንቀጠቅጥ፣ እንደ ንዳድ እንደ ጉንፋን አያስል ኃጢአት በምን ይታወቃል? በእርግጥ ምልክት ይኖረው ይሆናል። እኔ ምን አውቃለሁ? ወይ መቼስ ሌላ ባል አበጀች እሱን መጥራቱ አይቀራል። የዚች ነገር ይገርመኛል አለ። ትርጉም አለው እንጂ ጌታዬ ሴት ሊሳደብ የተጻፈ መጽሐፍ ቅዱስ የለም። ምን አለ መሰላችሁ? አራት እነዚያ የንስር ዱካ፣ የእባብ ዱካ እንደዚህ የተባሉት ምን እነዚህ አጠቃላይ የእግዚአብሔር ባህሪው አለመመርመሩ ይደንቀኛል ብለህ ጨርዝም ብለህ ክርስቶስ ያን ለዚያ ነው የሰጠው። ኃጢአት ሰርታ ያልሰራች የምትመስል ጋር ከሱ ባህሪ ይልቅ በድላ በንስሐ አድሶ ካልበደሉት ጋር ያልበደለች አስመስሎ የሚያስቆማት በምሕረቱ የሚምራት ነፍስ ትደንቀኛለች ማለት ነው። ይህ ነው ትርጓሜያችን የሚያስቀምጠው ማለት ነው። አባቶቻችን ያስቀመጡት ይሄን ነው። የተማርነውም ይሄን ነው። ዳግም ተወለድ፣ ዳግም ከተወለድክ መንግሥተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃዱ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው። ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ያስተማረን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆያል።